አንዳንድ ጊዜ በህይወታችሁ ላይ ብዙ ጠላቶች ካሏችሁ አቅማችሁ የዛን ያክል ልክ ነው ማለት ነው። ሰውየው አንድ ጠላት አይደለም ያለው ሙሉ አገሩ የታጠቀው መሳሪያ በሙሉ ማን ነው ይፈልገው? በህይወታችሁ ከአንድ ከሁለት ከሶስት ውጊያ በብዙ ውጊያዎች የምታልፉ ሰዎች አላችሁ። የውጊያዎቻችሁና የጠላቶቻችሁ ብዛት የእናንተን አቅም ነው የሚናገረው። አንድ ነብይ ብቻውን አንድ ሀገር እየገጠመ ነው ማለት የሱ ዋጋ ከዛች ሀገር ይበልጣል። ኤልሳ አንዲት አገር ባንተ ላይ ተነሳለች ስትለው የሚነግር ነገር አንድ ነው። እነሱ ጋር ካለው እኔ ጋር ያለው ይበልጣል ይላል። ያ ማለት የሚበልጥ ከነሱ የሚበልጥ ነገር ስለያዝኩ ነው ፋይት እያረጉኝ ያሉት። ከነሱ የሚበልጥ ነገር እኔ ውስጥ ስላለ ነው እየተዋጉኝ ያሉት። የኤልሳ ምላሽ ነው። የእናንተ ምላሽ ችግሩ ምንድነው? የእናንተ ምላሽ አይ አሁንስ ደከመኝ፣ አሁንስ ተስፋ ቆረጥኩ፣ አሁንስ ይሄ ሰውዬ አንድ ተሰጥቶት ሚስ እንደማያደርግ ታውቋል። ሚስ አያደርግም። አንድ ነው የተሰጠው፣ ከሁሉም ይበልጣል። አምስቱ ምንድነው? ከአምስቱ ቢያንስ ባንዱ ካተረፉ ተብሎ ነው። ከአምስቱ አንድ ቢያንስ 6 ቢያረጓት ይሄ ሰውዬ አንድ ሲሰጥ 20 ማድረግ እንደሚችል ታውቋል። ሰው ከሁሉም ሀብታሙ ማን ነው ከተባለ አንድ የተሰጠው ሰውዬ ነው ሀብታም። የሚበልጥ ኃይል ተልክባለች። አንተ አንድ ድንጋይ ከወረወርክ 30 ድንጋይ ተወረውራለች። ከዚህ በፊት ነግሬያቸዋለሁ። አንድ ሰው በህይወታችሁ ላይ ድንጋይ ከወረወረ እንደዛን ድንጋዮች ሰብስባችሁ ቤት ስሩ የሚላችሁ ሰው ቤት በድንጋይ እንደሚሰራ ያቀም። አንድ ሰው አንድ ድንጋይ ከወረወረባችሁ ማድረግ ያለባችሁ 10 ድንጋይ መወርወር ነው። መሀል ላይ እሱ ሲያደርግ ያየሁት ነገር አለ። ምን ይሰማሃል ይላቸዋል። ምን ይሰማሃል ስለው የአስቴር ዘፈን ነው የሚሰማው አለኝ። በጌታ ፊት ነው ግራ ቸርች ውስጥ እኮ ነው። ይሄማ መንፈስ ነው በኢየሱስ ስም ስል ለካ ሰውየው ሙድ እየያዘብኝ ነው። ምን ይሰማሃል ሲል ቡና ነው የሚሰማኝ። እግዚአብሔር በቤቶች ባረካችኋለሁ ካላችሁ አሁን መንቀሳቀስ ጀምሩ። እግራችሁን አንቀሳቅሱት፣ እግራችሁን አንቀሳቅሱት፣ እግራችሁን አንቀሳቅሱት። ላብራዲያና ኮሳቴ ሁለተኛ ነገሥት ምዕራፍ 6 ከቁጥር 8 ጀምሮ የሶርያው ንጉስ ከእስራኤል ጋር ይዋጋ ነበር። ከባሪያዎቹም ጋር ተማክሮ በዚህ ተደብቀን እንሰፍራለን አለ። ከባሪያዎቹም ጋር ተማክሮ በዚህ ተደብቀን ምንላለን? እንሰፍራለን አለ። እሺ። የእግዚአብሔርም ሰው ሶርያውያን በዚህ ተደብቀዋልና በዚያ ስፍራ እንዳታልፍ ተጠንቀቅ ብሎ ወደ እስራኤሉ ንጉስ ላከ። ሶርያውያን በዚህ ሰፈር ተደብቀዋልና እንዳታልፍ ብሎ ወደ እስራኤል ንጉስ ምን ላከ? መልእክት ላከ። እሺ። የእስራኤልም ንጉስ የእግዚአብሔር ሰው ወደ ነገረው ስፍራ ሰደደ። እሺ። አንድ ጊዜ ሳይሆን 2 ጊዜ ሳይሆን በዚያ ራሱን አዳነ። እሺ። የሶርያውም ንጉስ ልብ ስለዚህ እጅግ ታወከ። ባሪያዎቹንም ጠርቶ ከኛ ዘንድ ከእስራኤል ንጉስ ጋር የተወዳጀ እንዳለ እንድትነግሩኝ አላቸው። ከኛ መካከል ከእስራኤል ንጉስ ጋር የሚሰራ ካለ ንገሩኝ አላቸው። ከባሪያዎቹም አንዱ ጌታ ሆይ እንዲህ እኮ አይደለም፣ ነገር ግን በእልፍኝ ውስጥ ሆነ የምትናገረውን በእስራኤል ዘንድ ያለ ነብይ ኤልሳ ለእስራኤል ንጉስ ይነግረዋል አለው። እርሱም ልክ ያስይዘው ዘንድ እሄዳለሁ፣ ወዴት እንዳለ እዩ አለ። እሱም ነብዩን ልክ አስገባው ዘንድ እሄዳለሁ፣ ወዴት እንዳለ ንገሩኝ አለ። እርሱም እነሆ በዶታይ አለ ብለው ነገሩት። እርሱም እነሆ የት አለ? በዶታይን አለ። ወደዚያም ፈረሶችንና ሰረገሎችን እጅግም ጭፍሮችን ሰደደ። ወደዚያም እችን ቃል በደንብ ስሙኝ። ወደዚያም ሰረገሎችንና እጅግም ጭፍሮችን ወይም ከ10,000 በላይ የሚበልጡ ወታደሮችን ላከ። በሌሊትም መተው ከተማይቱን ከበቡ። የእግዚአብሔርም ሰው ሎሌ ማለዳ ተነስቶ የወጣ ጊዜ እነሆ በከተማይቱ ዙሪያ ጭፍሮችና ፈረሰኞች ሰረገሎችን ነበሩ። ሎሌውም ጌታ ሆይ ወየው፣ ምን እናደርጋለን አለው። እርሱም ከኛ ጋር ያለው ከነርሱ ጋር ካለው ይበልጣልና አትፍራ አለው። እሺ። ኤልሳም አቤቱ ያይ ዘንድ ዓይኖቹን እባክህ ግለጥ ብሎ ጸለየ። እግዚአብሔርም የብላቴናውን ዓይኖች ገለጠ፣ አየም፣ እነሆ በኤልሳ ዙሪያ ያሉ የእሳት ፈረሶችና ሰረገሎች ተራራውን ሞልተው ነበር። እሺ። ወደ እርሱም በወረደ ጊዜ ኤልሳ
ይህ ሕዝብ እውር ታደርገው ዘንድ እለምንሃለሁ ብሎ ወደ እግዚአብሔር ጸለየ። ኤልሳም እንደተናገረው ቃል እውር አደረጋቸው። ክብር ለኢየሱስ ይሁን። ቁጥር 8 ላይ አንድ እንደዚህ የሚል ቃል አለ አይደለ? የሶሪያ ንጉስ ከእስራኤል ጋር ምን ይል ነበር? ይዋጋ ነበር። በደንብ ስሙኝ። ውጊያው የነበረው በሁለት ሀገሮች መካከል ነው፣ እስራኤልና ሶሪያ። እና በዚህ ውጊያ ውስጥ የሶሪያ ፕሬዝዳንት ወይም ንጉስ እንዳሰበው ውጊያው ሊሆንለት አልቻለም። ፕላን ያወጣል፣ ፕላኑ ይጋለጣል። ፕሮግራም ያደርጋል፣ ፕሮግራሙ ይጋለጣል። መጨረሻ ላይ ከኛ መካከል ለእስራኤል የሚሰልል ሰላይ ያለ ወይ አለ። ከዛ ምን አሉት? ከኛ መካከል ለእስራኤል የሚሰልል ሰላይ ስላለ ሳይሆን አንድ ነብይ አለ። የት? እስራኤል ውስጥ። እኛ እዚህ የምናቅደውን እቅድ በሙሉ ለማን ይነግረዋል? ለንጉሱ ስለሚነግረው ለዛ ነው የሚከሽፍብን አለ። ከዛ መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ለዚህ ነብይ ብዙ ጭፍራ ወይም ከ10,000 ወታደሮች በላይ ሰብስቦ ይዛችሁት አምጡ አለ። ሁለት ወታደር አይደለም፣ በ10 ሺዎች የሚቆጠሩ ወታደሮች። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ሰውየው እስራኤልን መዋጋት ትቶ ማንን መዋጋት አለብኝ? ያ ማለት ኤልሳን ማሸነፍ እስራኤልን ማሸነፍ ነው። ኤልሳን ማሸነፍ ማንን ማሸነፍ ነው? እስራኤልን ማሸነፍ። አንዳንድ ሰዎች አሁን የኤልሳን ጠላቶች ስታዩቸው ታጥቀዋል፣ የመሳሪያ ብዛት አላቸው፣ ከ10,000 በላይ ይበልጣሉ። አንዳንድ ጊዜ በህይወታችሁ ላይ ብዙ ጠላቶች ካሏችሁ አቅማችሁ የዛን ያክል ልክ ነው ማለት ነው። ሰውየው አንድ ጠላት አይደለም ያለው፣ ሙሉ አገሩ የታጠቀው መሳሪያ በሙሉ ማንን ነው ይፈልገው? አሁን በህይወታችሁ ከአንድ ከሁለት ከሶስት ውጊያ በብዙ ውጊያዎች የምታልፉ ሰዎች አላችሁ። የውጊያዎቻችሁና የጠላቶቻችሁ ብዛት የእናንተን አቅም ነው የሚናገረው። አንድ ነብይ ብቻውን አንድ ሀገር እየገጠመ ነው ማለት የሱ ዋጋ ከዛች ሀገር ይበልጣል። አልገባችሁም? የሱ ዋጋ ከዛች ሀገር ይበልጣል። ብዙ ጊዜ ላይክ ዛሬ የሆነ ነገር ይነሳል፣ ነገ ይቀጥላል፣ ከነገ ወዲያ ይቀጥላል። ብዙ ነገሮች ከተደጋገሙባችሁ እናንተ ልብ ያላላችሁ ትልቅ የሆነ አቅም እናንተ ውስጥ አለ። እናንተ ልብ ያላላችሁ ትልቅ የሆነ ፖቴንሻል እናንተ ውስጥ አለ። እናንተ ልብ ያላላችሁ ትልቅ የሆነ ቅባት እናንተ ውስጥ አለ። እናንተ ውስጥ አለ። የእናንተን አቅም ማወቅ ከፈለጋችሁ የመጀመሪያ እናንተ ህይወት ላይ የተከፈተውን ውጊያዩት። ሁለተኛ ጠላቶቻችሁ ነው ያቸው። ጠላቶቻችሁ ነው ያቸው። ምን አይነት ጠላት ነው ያላችሁ? ምን አይነት ውጊያ ነው ያለባችሁ? ያላችሁ ጠላት እናንተ ምን ያክል ፖቴንሻል እንዳላችሁ ይናገራል። ሃሎ ኤልሳ ጋር ስትመጡ ኤልሳ ሰፈር ውስጥ ያሉ ሰዎች ናቸው የሚቃወሙ ስለ አይደለም። እኔን የሚቃወመኝ የሶሪያው ንጉስ፣ የሶሪያ መከላከያ ሚኒስተር፣ ሶሪያ ውስጥ ያለው ወታደር በሙሉ ነው ሲላችሁ እየነገራችሁ ያለው ነገር ምንድነው? የዚህ ሰውዬ ዋጋ ሶሪያ ከምትባል ሀገር ይበልጣል። በብዙ አይነት ውጊያ ውስጥ እያለፋችሁ ነው። በብዙ አይነት ጦርነት ውስጥ እያለፋችሁ ነው። በብዙ አይነት ተግዳሮት ውስጥ እያለፋችሁ ነው። በደንብ ስሙኝ። አሁን በኤልሳና በእኛ መካከል ያለው ልዩነት ምንድነው? ኤልሳ አንዲት አገር ባንተ ላይ ተነሳለች ስትለው የሚነግር ነገር አንድ ነው። እነሱ ጋር ካለው እኔ ጋር ያለው ይበልጣል ይላል። ያ ማለት የሚበልጥ ከነሱ የሚበልጥ ነገር ስለያዝኩ ነው ፋይት እያረጉኝ ያሉት። ከነሱ የሚበልጥ ነገር እኔ ውስጥ ስላለ ነው እየተዋጉኝ ያሉት። የኤልሳ ምላሽ ነው። የእናንተ ምላሽ ችግሩ ምንድነው? የእናንተ ምላሽ አሁንስ ደከመኝ፣ አሁንስ ተስፋ ቆረጥኩ፣ አሁንስ ይሲ ልዩነታችን የእናንተ ምላሽ እና የኤልሳ ምላሽ የእናንተ ምላሽ የሆነበት ይሄኛውም ተነስቷል፣ ያኛውም ተነስቷል። ያልገባቸው ነገር እነሱ ካላቸው እኔ ላለኝ ይበልጣል። ያልገባቸው ነገር እነሱ ጋር ካለው ማን ጋር ያለው ይበልጣል? እናንተ ጋር ያለው ይበልጣል። እናንተ ጋር ያለው ይበልጣል። ምንም ውጊያ የሌለባቸው ሰዎች፣ ምንም አይነት ጦርነት የሌለ ወይም ትንሽ ጠላት ያላቸው ሰዎች ትንሽ ፕሮግራም ነው ላይፋቸው ላይ ያለው። የናዝሬቱ ኢየሱስን አይታችሁታል። ገና እንደተወለደ እኮ ነው መወለዱ ሲሰማ ሄሮስ የሚባል ሰውዬ ቁጭ ብሎ ይሄን የተወለደውን ሕፃን እንዴት እናጥፈዋለ? ልክ ሲወለድ ዋጋው ገብቷቸዋል። ከሪጋኖች ልክ ሲወለድ ነው በህይወቱ ላይ አስቡት። ላይክ 2 ዓመት 3 ዓመት ያልሞላው ሕፃን ልጅ 2 ዓመት 3 ዓመት ያልሞላው ሕፃን ልጅ አንድ ንጉስ ሰራዊትና መሳሪያ አስከትቶ ይሄንን ሕፃን ልጅ መግደል አለብኝ ብሎ ሲወጣ ያ ማለት የ2 ዓመት ሕፃን ልጅ የተሸከመው ነገር ቤተ መንግስት ውስጥ ካለው ሰውዬ የሚበልጥ ነገር ነው።
የያዘው አጀንዳ እዛው ውስጥ ካለው አጀንዳ የሚበልጥ ነው። መጽሐፍ ቅዱስ በየትኛውም ውጊያ ውስጥ እንደተሰላችሁ ሳይሆን መጽሐፍ ቅዱስ በየትኛውም ውጊያ ውስጥ ወታደር እንድትሆኑ የነገረን። በየትኛውም ውጊያ ውስጥ የወታደር ማይንድ ሴት እንዲኖረን የነገረን። ኤልሳ ኤልሳ ብቻውን ሙሉ የማንን ሰራዊት? የሶሪያን ሰራዊት፣ ሙሉ የሶሪያን ሰራዊት። መጽሐፍ ቅዱስ ውስጥ አንድ ስፍራ ላሳያችሁ። አንደኛ ቆሮንቶስ ምዕራፍ 4 ከቁጥር 18 እስከ 20። አንዳንዱ ግን ወደ እናንተ የማልመጣው እየመሰላቸው፣ አንዳንዶች ወደ እናንተ መመጣ ሳይመስላቸው እሺ የታበዩ አሉ፣ በትዕቢት የተወጠሩ አሉ። ነገር ግን ጌታ በረመት ስሙኝ። ለምንድን ነው በትዕቢት የተወጠሩት? እኔ ወደ እናንተ የማልመጣ መስሏቸው። እሺ ነገር ግን ጌታ ቢፈቅድ ፈጥኜ ወደ እናንተ እመጣለሁ። ነገር ግን ጌታ ቢፈቅድ ፈጥኜ ወደ ማን እመጣለሁ? ወደ እናንተ እመጣለሁ። ወደ እናንተ እመጣለሁ። እሺ የትዕቢተኞችንም ኃይል አውቃለሁ እንጂ ቃላቸውን አይደለም። ምን ማለት እንደሆነ ልንገራችሁ። ወደ እናንተ የምመጣው ለአንድ ነገር ነው። ምን አይነት ኃይል እንዳላችሁ ማወቅ እፈልጋለሁ። ወደ እናንተ የምመጣው ስለኔ ብዙ አውርቷል፣ ስለኔ ብዙ ተናግሯል። ስመጣ ዲቤት ላረጋችሁ አይደለም የምመጣው። ያላቸውን ኃይል ከኔ ኃይል ጋር ላጋጥም ነው የመጣው። ፋይት ላረጋቸው ነው የመጣው። ምን አይነት ኃይል እንደተሸከሙ ላይ ነው የመጣው። አሁን ያነበብነው የኤልሳ ህይወት ውስጥ የምታዩት ነገር አንድ ነው። ኤልሳና ሎሌው፣ መጽሐፍ ቅዱስ ንጉሱ አይልም። ኤልሳና ሎሌው ተነሱ። ሌላው መጣና ኤልሳ ለው እየጠበቁ ነው። ምን ሲባል የሶሪያ ወታደሮች በሙሉ እየጠበቁ ነው። ቀጣይ ምንድን ነው ያደረገው? ኤልሳ ምን አይነት ኃይል እንዳላቸው ማወቅ እፈልጋለሁ ብሎ ሄደ። ጦርነቱን ሸሻ አይደለም፣ ምን አይነት ኃይል እንዳላቸው፣ ከኔ የሚበልጥ ኃይል እንዳላቸው ማወቅ እፈልጋለሁ አለ። በህይወታችሁ ውስጥ ያሉ ሁሉም ጦርነቶች ቴስት የሚያደርጉት የእናንተን ኃይል ነው። ምን አይነት ኃይል እንዳላቸው ነው ቴስት እያደረጉ ያሉት። አሎ የተከፈቱባችሁ ጦርነቶች በሙሉ ስታጠቃልሏቸው ቴስት እያደረጉ ያሉት የእናንተን ኃይል ነው። ከተሸነፋችሁ ኃይል አልባ እንደሆናችሁ እየነገሯችሁ ነው። ካሸነፋችሁ ደግሞ እናንተ ጋር ያለው ከነሱ እንደሚበልጥ እየነገራችኋቸው ነው። ክርስቲያኒቲ የንግግር ጉዳይ አይደለም። ክርስትና የኃይል ጉዳይ ነው። የኃይል ጉዳይ ነው። አስቡት፣ በ10 ሺዎች የሚቆጠሩ ወታደሮች እዛ ጋር ተቀምጠው እዚህ ጋር ሆነ ወታደሮቹ መጥተዋል ስትባል ቀጣይ የምትወስደው እርምጃ ምንድን ነው? መሸሽ። ቀጣይ የምትወስደው እርምጃ ምንድን ነው? መሮጥ። ኤልሳ ልብሱን ለባበሰ፣ ተከተለኝ አለው። አንተ አትፍራ፣ እኛ ጋር ያለው ምን ይላል? ይበልጣል። አንተ ምን አትበል፣ ምንም አይነት ፍርሃት እንዳይሰማ። አሁን ኃይል ቴስት የምናደርግበት ታይም ነው። በዙሪያችሁ ካለው ድህነት እናንተ ውስጥ ያለ ባለጠግነት ኃይል ይበልጣል። በዙሪያችሁ ካለው ችግር እናንተ ውስጥ ያለው ኃይል ይበልጣል። እናንተ ውስጥ ያለው ፖቴንሻል ይበልጣል። እናንተ ውስጥ ያለው አቅም ይበልጣል። እናንተ ውስጥ ያለው አሜን አሜን አሜን። አስቡት፣ ሰዎቹ መሳሪያ ይዘው ነው የመጡት። መሳሪያ ይዘው የመጡት ይሄን ሰውዬ ምን ላለዋለን? ልክ እናስገባዋለን። እና ሰውዬው መሳሪያ ሲያይዝ መጣ። አያቸው። እግዚአብሔር ሆይ አለ፣ ይሄን ወታደር በሙሉ አይነ ስውር አድርገው። ጥይት አልያዘም፣ መሳሪያ ያዙ ሰዎች ፊት ቆመው ይሄን ሁሉ ወታደር ምን አድርገው? አይነ ስውር አድርገው። እነሱ ከያዙት መሳሪያ በላይ የሱ ቃል ፓወርፉል ነው። እነሱ ካቀባበሉት መሳሪያ በላይ ኤልሳ አፍ ውስጥ ያለው ቃል ምንድን ነው? ኃይለኛ ነው። ኃይለኛ ነው። ኃይለኛ ነው። የብዙዎቻችሁ ትልቁ ችግር ምንድነው ልንገራችሁ። አንድ ጊዜ ሐዋርያቱ በመርከብ ውስጥ እየሄዱ ታንኳ ውስጥ እየሄዱ የናዝሬቱ ኢየሱስ ተኝቶ ነበር እና ሐዋርያቱ ቀሰቀሱት። እንደዚህ አሉት፣ ስንጠፋ ግድ አይልህም አሉት። ምክንያቱም ስንጠፋ ግድ አይልህም ማለት አሁን ተነስተህ እዚህ ንፋስ ላይ መናገር አለብህ አሉት። የናዝሬቱ ኢየሱስ ተነሳና ንፋሱን ማዕበሉን ምን አለው ይላል? ጸጥ በል። ብዙ ጊዜ ምንድነው በጦርነት ውስጥ የኛ ትልቁ ችግር አንደበታችንን አንጠቀም። አንድ ጊዜ ፕሮፌት ኤንጅል ቸርች የጀመርኩ ሰሞን ነው አለ። 12 ሰዎች ናቸው 10 ሰዎቻችሁ ውስጥ ቁጭ ብለዋል አለ እና ሰውየው መጣ አለ እና የዛን ጊዜ ኃይለኛ የሆነ መንፈስ ቅዱስ ኃይል እያለፈ ነው። ሰዎች መልአክ እያዩ ነው። ብዙ ነገር ሀፕን እያደረገ ነው አለ እና የአዳራሹ ማናጀር መጣና አልፋቤቶች አሉ አይደል? ታውቋቸዋላችሁ? አልፋቤቶች ኤልጂ ምናምን የሚባሉት እንደነሱ ነው አለ። መጣና አሁን ታይም አልቋል ውጣለኝ አለ። ትንሽ ደቂቃ ጠብቀኝ ስለዋለ ማይክ በያዝኩበት ስፍራ ሆኖ እኔ ጋር መመላለስ ጀመረ። ውጣ እኮ ነው እያልኩ ያሉት ለምን ደሞ አስመው ታይም ሄዷል እያለ አንድ ነገር አደረኩኝ። መጣሁና
በግሬ እቺም መስመር አልፈህ ማውራት ከቻልክ እወጣለሁ አልኩት አለ። ማትወጣ ከሆነ ጎትቼ አስወጣሃለሁ ብሎ ልክ መስመሯን ሲረግጣት አለ ተነስቶ ፈረጣለ። በረም ስሙን። ልክ ተነስቶ ሲፈርጥ ሌሎች ዙሪያው ላይ የነበሩ እሱ ጋር አብረው የሚሰሩ ናይጄሪያውያን ነበሩ አለ። ሲፈርጥ እያዩት ነው አለ። በቃ እናንተ ተናገሩ ሲል እኛ ቅድም ይሆን ከሆነ አይተናል። አሁን አንናገርም። ቢኮዝ የኃይል ጉዳይ አሁን ያለንበት ጄኔሬሽን ከየትኛውም ጊዜ በላይ ሶፍት እና ለስላሳ ክርስቲያኖች የበዙበት ጄኔሬሽን ነው። ሶፍት ለስላሳ ምላስ ብቻ ያላቸው። ጳውሎስ እንደተናገረ ቃላቸውን አይደለም አለ ኃይላቸውን ማየት ፈልጋለሁ። ሃሎ ቃላቸውን አይደለም ምናቸውን ኃይላቸውን ማየት ፈልጋለሁ። ያ ማለት ሰዎቹ ምን ብቻ ነው ያላቸው? ቃል ብቻ ነው ያላቸው፣ ኃይል የላቸው። አሁን ያለንበት ጄኔሬሽን ውስጥ ያለው ክርስትና ቃል ብቻ የበዛበት ክርስትና ነው። ዲቤት ብቻ የበዛበት ክርስትና። ጌታ ኢየሱስ አንድ ጊዜ እንደዚህ አላቸው፣ መጥምቁ ዮሐንስ አንተ ነህ ወይስ ሌላን ጠብቅ ብሎሃል አሉት። ቀጣይ መለሰው ምላሽ ምንድነው ታውቃላችሁ? ሂዳችሁ ንገሩታል። እውሮች አይናቸው እየበራ ነው፣ አንካሶች እየዘለሉ ነው። ከኔ ጋር ናችሁ? አንተ ነህ ወይስ የምትመጣው ወይስ ሌላ ነው ሲባል የመለሰው ምላሽ አንድ ነገር ነው። ሂዳችሁ ንገሩት ምን አይነት ኃይል እየተገለጠ እንዳለ። አሁን ያለንበት ጄኔሬሽን በጣም የሚያስቀው ነገር ልንገራችሁ። አሁን ያለንበት ጄኔሬሽን ውስጥ አንድ ሰው መጽሐፍ ቅዱስ ከፍቶ እንትና ብሎ ሰብኮ ተሳድቦ ልክ ሲጨርስ ጄኔሬሽኑ ምን የእግዚአብሔር ሰው የሚገርም ቃል አካፈለም ብሎ ነው እንትን የሚለው። አንድ የእግዚአብሔር ነብይ ደግሞ መጥቶ መጽሐፍ ቅዱስ ከፍቶ አጋነን ሲያስወጣ ትንቢት ሲተነብይ ሰዎች ሲፈወሱ ደግሞ ጄኔሬሽን ሲያይ ያኛውን ኃይል አልባውን የእግዚአብሔር ሰው ብሎታል። ይሄኛውን ደግሞ ይሄኛው አገልግሎቱ ትንሽ ከእግዚአብሔር አይመስልም። ለምን አጋንንት አስወጥቷል። አሁን ያለው ጄኔሬሽን ሶፍት ክርስቲያኒቲ ስለበዛበት ኃይል የተሞሉ ሰዎችን ፋይት የሚያደርግ ጄኔሬሽን ነው። ከዚህ በኋላ እንቅስቃሴያችሁ በኃይል ይሆናል። እንቅስቃሴያችሁ በኃይል ይሆናል። አገልግሎታችሁ በኃይል ይሆናል። እያንዳንዱ ነገራችሁ በኃይል ይሆናል። በኃይል ይሆናል። አሜን። ከኔ ጋር ናችሁ? በኃይል ይሆናል። ኃይል በሉስ። ኃይል መንፈስ ቅዱስ በኃይል መመላለስ እፈልጋለሁ። ወደ ህይወታችሁ የሚመጡ እያንዳንዱ ችግሮች ቴስት እያደረጉ ያሉት የእናንተን ኃይል ነው። አሜን። እየሞከሩ ያሉት የእናንተን ኃይል ነው። እየሞከሩ ያሉት ምንድን ነው? የእናንተን ኃይል አለው ወይስ ኃይል አልባ ነው? ኃይል አለው ወይስ ቃል ብቻ ያለው ሰው ነው? ኃይል አለው ወይስ የንግግር ክርስቲያን ብቻ ነው? ጳውሎስ ኃይላቸውን ማየት ፈልጋለሁ ያላቸው ሰዎች እነማን እንደሆነ ታውቃላችሁ? ቁጭ በሉ። ቆሮንቶስ ቤተክርስቲያን ውስጥ መጥቶ ቃላቸውን ብቻ አይደለም አለ ምናቸው ማየት ፈልጋለሁ። እነዛ ሰዎች እንደማን እንደሆነ ታውቃላችሁ? የቆሮንቶስ ቤተክርስቲያን አመራር የሆኑ ሰዎች ናቸው። የቆሮንቶስን ቤተክርስቲያን ሽማግሌ ሆነው የመሩት ሰዎች እነዚህ ናቸው። ጳውሎስ መጣና ቤተክርስቲያን እንደዚህ አይመራም አለ እና እዛ ስመጣ የአመራር ጥበብ አይደለም ማስተምረው። እዛ ስመጣ ኃይል ነው ማየት የምፈልገው። አሜን። ሄሎ ኃይል ነው ማየት የምፈልገው። እስኪ ኃይል በሉ። ድምጻቸው አይሰማም። እያንዳንዱ ህይወታችሁ ላይ የሚከፈቱ ጦርነቶች በሙሉ የሚጠይቁት ነገር ምንድነው ከተባለ ኃይል ነው። ትናንትና ወዲያ ማርኮ ሩቢዮ የሚባለው የአሜሪካው ባለስልጣን ታውቁታላችሁ? ማርኮ ሩቢዮ ስለ ኢራን ጦርነት ሲያወራ እንደዚህ አለ። ትናንትና ወዲያ የሰማሁት ማንም ሰው አለ እኛ ላይ ተኩሶ በሰላም አያድርም አለ። ከነገርናችሁ ማንም የትኛውም ሀገር አለ ደሞመንት አሜሪካ ላይ የተኮሰ ሰዓት እንቅልፍ ያጣል። ለምን ሲባል የሚመለስለት በቃል አይደለም በኃይል ነው። ማንም ሰው እናንተን ነክቶ ከዚያ በኋላ አይተኛም። አሜን። አልገባችሁም? የትኛውም ችግር እናንተን ነክቶ የትኛውም ፕሮብሌም አሜን። ራፖሳ ሊብራዲያና ኮሳቴ አይረሰበት ዜሌ ብሬደጌዴሌ ቦስ አይረሰበት። ቁጭ በሉ። ትልቁ ችግር ምንድነው? አሜሪካ አንተ ለላከው ኃይል የሚሆን የሚበልጥ ኃይል ነው የምትልክብህ። የሚበልጥ ኃይል ትልክብሃለች። አንተ አንድ ድንጋይ ከወረወርክ 30 ድንጋይ ትወረውራለች።
ከዚህ በፊት ነግሬያቸዋለሁ። አንድ ሰው በህይወታችሁ ላይ ድንጋይ ከወረወረ እንደዛን ድንጋዮች ሰብስባችሁ ቤት ስሩ የሚላችሁ ሰው ቤት በድንጋይ እንደሚሰራ ያውቃል። አንድ ሰው አንድ ድንጋይ ከወረወረባችሁ ማድረግ ያለባችሁ 10 ድንጋይ መወርወር ነው። ማርኮ ሩቢዮ ምንድን ነው ያደረገው? ማንም ሰው አሜሪካ ላይ ተኩሶ ምን አይልም። ከዛ በኋላ ዲፕሎማሲ የውጭ ግንኙነት እንሞክራለን አይደለም ያለው። ወደ ንግግር እንመጣለን አይደለም፣ ድርድር እናደርጋለን አይደለም። አይተኛም፣ በሰላም አያድርም። እናንተን የነኩ የትኞቹም ኃይላት በሙሉ እንቅልፍ እንዲያጡ አዛለሁ። እንቅልፍ እንዲያጡ አዛለሁ። እንቅልፍ እንዲያጡ አዛለሁ። ቁጭ በሉ። ያውና ትልቁ ችግር ምን እንደሆነ ነገር ቤንሰን ኢዳሆሳ የሚባል አንድ እግዚአብሔር ሰው ነበሩ እና ቤንሰን ኢዳሆሳ እንደዚህ ይላል፣ በስህተት እንኳን ከነካችሁኝ ትሞታላችሁ ይላል። በስህተት እንኳን ከነካችሁ ለምን ከተባለ ምላሹ ኃይል ነው። ኤልሳን ሊገሉ የመጡ ሰዎች በሕይወት ዘመናቸው አይተውት የማያውቁትን በሽታ ነው ኤልሳ የሰጣቸው። ምን ሆኖ ሲባል አይነ ስውር ሆኑ። ወደ ሶሪያ እንኳን እንዳይመለሱ ሆኖ ነው አይነ ስውር የሆኑት። የኛ ቢጉ ፕሮብሌም ምንድነው? ቢጉ ፕሮብሌም ምንድነው? የኛ ትልቁ ችግር ምንድነው ታውቃላችሁ? ለሚፈጠሩብን ለየትኞቹም ጦርነቶች በሙሉ ምላሽ አድርገን የምናስበው ኃይል አይደለም። ሶፍት ስለሆን ለስላሳ ክርስቲያኖች ስለሆን ምላሽ አድርገን የምናስበው ችግር የለውም መክሯለን። ምላሽ አድርገን የምናስበው ለስላሳ የሆኑ የዲፕሎማሲውም የአንደበት ወርዶችን ብቻ ነው። ኃይል ምላሽ የለንም። አስቡት፣ የሆነ ጠንቋይ እዚህ ሆኖ እየረበሻችሁ ነው። ቤተ ክርስቲያን መታችሁ ለዚህ ጠንቋይ ጸልይለት ይባላል። ያ ጠንቋይ ፋይት እያደረጋችሁ ያለው እኮ በኃይል ነው። ከኔ ጋር ናችሁ? ወደ ህይወታችሁ እየላከ ያለው በምንድን ነው? መናፍስቶችን ነው። እነዛን መናፍስቶች ለዚህ ጠንቋይ በመጸለይ የምታባሯቸው ይመስሏችኋል? ጠንቋዩ እያደረገ ያለው ነገር ምንድን ነው? ኃይላቸውን ቴስት እያደረገ ነው። ኃይል አላቸው ወይ የሚለውን ቴስት እያደረገ ነው። አንድ በጥንቆላው ዓለም በጣም ጠልቆ ሄደ አንድ ሰው ቴስቲሞኒውን ሲናገር ሰማሁት። አንዳንድ እኛ የማንደርስባቸው ቤተክርስቲያኖች አሉ አለ። ላይክ ሚሽን ምን ተሰጠን፣ ምንም ፕሮግራም ተሰጠን አንደርስባቸው ማለት እንኳን ውስጥ መግባት አይደለም፣ እንኳን ውስጥ ገብተን ኮንፊዥን መፍጠር አይደለም፣ ገና ሚሽኑ ሲሰጠን ያንን ሚሽን አንቀበልም እንላለናል። ለምን? እነዛ ቸርቾች ምን እንዳለ ያውቃሉ። እነሱ አንድ ቢተኩሱ ምላሹን ያውቁታል። አንድ ጊዜ ቤንሰን ኢዳሆሳ አንድ ቤኒን የሚባል ከተማ ላይ ትልቅ ክሩሴድ አዘጋጅተው እያገለገሉ እያለ መድረክ ላይ ሆነው እንደዚህ ያሉ መድረክ ላይ ሆነው አሁን በዚህ ሰዓት እኔንና ፕሮግራሙን ለመረበሽ አየር ላይ የምትበሩ በሙሉ ይህ አየር እንዳይስማማችሁ ጸልያለሁ፣ አየሩን ዘግቻለሁ አለ። በሕያው እግዚአብሔር ፊት ነው የምነግራችሁ። ከአየሩ ላይ ሰዎች ጠብ ጠብ ማለት ጀመሩ። ከአየሩ ላይ ሰዎች ጠብ ጠብ መውደቅ ጀመሩ። ኃይል ለብሮንዶሳ ካታራ ባህሻለ ኃይል የሐዋርያት ሥራ ምዕራፍ 3 ላይ እነ ጴጥሮስ ያንን ሽባ ሰውዬ ካስነሱት በኋላ ምዕራፍ 4 ላይ ምን ብሎ እንደነገሯችሁ ታውቃላችሁ? ስብከት ቀጥሉ አላችሁ። መስበክ ትችላላችሁ፣ በዚህ ስም ግን አሉ ምንም እንዳታረጉ። እኛ እየተረበሽን ያለው በሚሰብኩ ሰዎች አይደለም። እየተረበሽን ያለው ይህንን ስም ተጠቅመው ኃይል በሚያስወጡ በኃይል በሚንቀሳቀሱ ሰዎች ነው። ስብከት ተፈቅዷል ተባለ። ምን ተፈቅዷል? ስብከት ተፈቅዷል። ግን ምን እንዳታረጉ? በዚህ ስም ስልጣን ምንም ነገር እንዳታረጉ። ይሄ ጄኔሬሽን ኃይል ይፈራል። ይሄ ጄኔሬሽን ላብራዲያና ኮሳ ቲክላርዳ ባሲያ የእንግሊዟ ንግስት ኤልሳቤት ኩዊን ኤልሳቤት በህይወት እያለች የተናገረችውን ነገር ልንገራችሁ። ከእንግሊዝና ከስኮትላንድ ሰራዊት በላይ አለች። ጆን ኖክስ የሚባለው ሰውዬ የዛ ወንጌላዊ ጸሎት የበለጠ ያስፈራኛል አለች። የዛ ሰውዬ ጸሎት ይሄን የተናገረች ያለው ተራሱ አይደለም። አንዲት ንግስት እዚህ እኛ ካከማቸነው ጦር በላይ የሚያስፈራኝ ነገር ጆን ኖክስ እኛን ተቃውሞ ከጸለየ ነው። ጸሎታችሁ ኃይል እንዲኖረው ጸልያለሁ። አሜን። ጸሎታችሁ ኃይል እንዲኖረው ኃይል እንዲኖረው ጸልያለሁ። ኃይል እንዲኖረው
Rapasali gradiana Rakatala paradia kasova. Celebredegedele posa. Levrako shatena. Roposali gradiana Liko shatala posa. paradia. Hey. Amen. Amen. ቁጭ በሉ። እኛ ጄኔሬሽን ውስጥ ከባዱ ነገር ምን እንደሆነ ልንገራችሁ። እኛ ጄኔሬሽን ውስጥ ከባዱ ነገር ችግሩ ምሳሌ ነው። እሺ ቤኒ ኩላሊት በሽታ ቢኖርበት እንካ ሂድ ተፈውሰሃል አልኩት። አስቡት። ከዛ ቀጣይ መረኩን የሚይዙ ሰዎች ምን እንደሚሉ ታውቃላችሁ? እንዴት በዛ እንዴት ፈወሰው? ያልገባችሁ ሰው እሺ ችግር የለውም እናንተ ሳሰጡ ፈውሱት። መጠየቅ ያለባችሁ እናንተ ሳሰጡ ምንም ነገር ሳታደርጉ ይሄን ሰው እየፈውሱት ነው ማለት ያለባችሁ። እናንተ ምንም ሳታደርጉ ብቻ ይሄን ሰው ምን በሉት? ኃይል። የናዝሬቱ ኢየሱስ ምን ይሉት እንደነበር ታውቃላችሁ? በሰንበት ቀን ለምን ፈወሰ ይሏቸዋል። ኦኬ እሺ በሰንበት ቀን መፈወስ ይከልከል። እናንተ ሰኞ ቀን ፈውሱት። እናንተ ማክሰኞ ቀን ፈውሱት። እናንተ ሮብ ቀን ፈውሱት። እናንተ ሐሙስ ቀን ፈውሱት። እናንተ አርብ ቀን ፈውሱት። የትኛውም ኃይል ፋይት የሚደረግበት ስፍራ ላይ ራሳችሁ እንዳታስቀምጡ። ኃይል አልባ የሆኑ ንግግሮች ኢንተርቴን አታርጉ። ኃይል አልባ የሆኑ ንግግሮችን ኢንተርቴን በነዛ ንግግሮች አትዝናኑ። ላይክ ከነዛ ንግግሮች ውስጥ የሆኑ ነገሮች እንዳገኛችሁ አታስመስሉ። ኃይል ያለባቸውን ሰዎች ኮሬክት ማድረግ እናንተን ኃይለኛ ያስብላችሁ። አንዳንድ ጊዜ ቀላል ምሳሌ ንገራችሁ። ሶሻል ሚዲያችሁን ክፈቱት። ልክ እንደከፈታችሁት ስለ ፖለቲካ የሚያወሩ ሰዎችን ስሟቸው። ከዛስ የፕራይም ሚኒስተሩን ንግግር የከንቲባዋን ንግግር ሲያረሙት ያላችሁ ትክክለኛ አውቶሪቲ ያላቸውን ፓወር ያላቸውን ሰዎች ንግግር እዚህ ጋር እንደዚህ ባይናገር እዚህ ጋር እንደዚህ ኦኬ እሺ እነሱ እንደዛ ባይናገሩ አሪፍ ነው። አንተ ከነሱ ተሽለህ ተናግረህ ዋይ ለምን ፖዚሽን የለህም? ኩዌሽን ማድረግ ያለባችሁ ዋይ ለምን አንተ ፖዚሽን እንደዚህ የምትናገር ከሆንክ እንደዚህ የምታርም ከሆንክ ዋይ ያ ወንበር ለምን ያንተ አልሆነም? ኃይል አሜን። እንቅስቃሴያችሁ በሙሉ በኃይል እንዲሆን ጸልያለሁ። አሜን። እርምጃችሁ በሙሉ በኃይል እንዲሆን ጸልያለሁ። አሜን። እርምጃችሁ በሙሉ በኃይል እንዲሆን ጸልያለሁ። በኃይል እንዲሆን ጸልያለሁ። አሜን። ቁጭ በሉ። አሜን። አንድ ጊዜ መንፈሳዊ አባቴ ፕሮፌት ኤንጅል ጋር ቴስቲሞኒ የነገረን ባለቤቴም አብራኝ ነበረች። እንደዚህ ያለ አንድ ዚምባብዌ ውስጥ በጣም የሚታወቅ ትልቅ ባለስልጣን መጣ እና ልክ እሱ ሲመጣ ፕሮቶኮሎች በሙሉ ተደበቁ። ቢኮዝ ሰውየው ነፍሰ ገዳይ አረመኔ የሆነ ሰው ነው። ኤቭሪዋን ያውቀዋል። መጣ። ከዛ ቢሮ ገባ አለ። ሊሞት ያለበት ከባድ በሽታ አለበት አለ። ከዛ አንድ ነገር አሰመርኩኝና እዚህ ጋር ቆም አልኩት አለ። ቆመ። የላይፉን ስቶሪ በሙሉ ነገርኩት አለ። ከዛ በኋላ እንደተፈወሰ ነገርኩት። ከዛ ብዙ ቸርቾች እጃለው ምናምን አለኝ አለ። ብዙ እንትኖችን ነገረ። ሰውየው ተፈወሰ። ቼክ ሲደረግ ተፈወሰ። ከ3 ወርና ከ4 ወር በኋላ ጠፍቶ መጣ። ለሰውየው ጠፍቶ መጣና በሰው ፈልጎ አገኘኛለ። 4 ወር ሙሉ ለምን እንደጠፋው ታውቃለህ አለኛለ። አላቅም ስለዋለ አንተን ማግኘት ከባድ ነው። ፕሮቶኮሎች አያሳልፉም። ኤቭሪዋን አያሳልፍም። 4 ወር ሙሉ የጠፋሁት በአንድ ምክንያት ግን አንድ ታሪክ እንደነገር ፈልጋለሁ ፍቀድልኛል። ኦኬ ካንተ ጋር ከጸለይክልኝ በኋላ ተፈወስኩ አለው። በወሩ አገሪቷ ውስጥ ምርጫ ነበረ። ያንን ምርጫ ለማሸነፍ ብለን ከአንድ ጓደኛዬ ጋር ሞዛምቢክ የሚባል ሀገር ጫካ ውስጥ ኃይለኛ ጠንቋይ አለ ተብለን ሄድን አለ። ጫካ ውስጥ ገባን አለ። ጫካ ውስጥ እኔ ቆምኩኝ፣ ጓደኛዬ ቆመ። ለጓደኛዬ የሆኑ ነገሮች ሰጠው። ታሸንፋለህ አለኛል። እኔ ስቆም ችግር አትፍጠርብኝ እኔ አለ በረምስም አሜን። በጌታ ፊት ነበር። ችግር አትፍጠር። ኤንጅል የሚባል ሰው ስለቆለፈ መክፈት አልችልም አለኛል። ከኔ ጋር ናችሁ? ኤንጅል የሚባል ሰው ቆልፏል። አንተን ከፍቼ ምንም ነገር ማድረግ አልችልም። ይሄን እየተናገረ ያለው ጠንቋዮች ናቸው። ኃይል ሰፈር ውስጥ እንድትፈሩ ጸልያለሁ። ከተማ ውስጥ እንድትፈሩ ጸልያለሁ። መንደር ውስጥ እንድትፈሩ ጸልያለሁ። ምሪቷ ላይ እንድትፈሩ አሜን። እንድትፈሩ ጸልያለሁ። አሜን። ላብራዲያና ኮሳ አሜን። ቁጭ በሉ።
ጠንቋዩ ፕሮፌት ኤንጅልን አያውቀውም። አየው፣ ሰውየውን አየውን። ኤንጅል የሚባል ሰው አለ እንዳትከፈት አድርጎ ነው የቆለፈ። አሁን አንተን ለመክፈት መሞከር ራሴ ላይ ችግር መፍጠር ነው። ፈጥነህ ሂድ አለኝ አለ። ራፖስ ሳሊ ብራዲያና ኮሳተ ጄሌ ፕሬዴጌዴሌ ቦስ ራካታያ ቫኖስ ኃይል 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 ሰዎች እናንተን ነክተው የእናንተን ሰላም ነክተው እነሱ ሰላም እንዳይሆኑ ጸልያለሁ። ሰላም እንዳይሆኑ ጸልያለሁ። ሰላም እንዳይሆኑ ጸልያለሁ። ሰላም እንዳይሆኑ ጸልያለሁ። አሜን አሜን አሜን። ሰላም እንዳይሆኑ ጸልያለሁ። አሜን። ራቦስ ሳሊ ብራዲያና ኮሳተ ሰሃታ ብራካታይዳ ቁጭ በሉ። ዛሬ ሳምንት ይመስለኛል አንድ መንፈሳዊ ልጄ ለአንዲት የተነብይላታል እና እንደዚህ አላት፣ 6 ጊዜ ጽንስ ጨንግፎብሻል። አዎ 6 ጊዜ ጽንስ ጨንግፎብኛል አለችው። እና ጽንስ እንዲጨነግፍብሽ ያደረገው እንደዚህ የሚባል ያንቺ ዘመድ አለ መርጌታ ነው አላት። አዎ እሱ እንዲሞት ጸልያለሁ። በረም ስሙኝ። ከዛስ ተጸለየ፣ ሰውየው ሞተ ብላ ሴትዮዋ መጣች። መርጌታው ሞቶ ሶፍት ክርስቲያኖች ቪዲዮን አወጡት። ሃው እንዴት መርጌታ እንዲሞት ይጸልያል? 6 ጊዜ ጽንስ የገደለ ሰው በህይወት እንዲኖር እንፍቀድ። 6 ጊዜ ይህች እናት ልጅ እንዳይኖራት መጽሐፍ ቅዱስ ሟርተኛይቷ በህይወት እንድትኖር። አሁን ትልቁ ችግር መሰላችሁ ምን መሰላችሁ? እናንተ ጸልዩላቸው፣ እኛ እንጸልይባችኋለን። እግዚአብሔርቱ እንደሚሰማ ይዛኔ ቼክ እናደርጋለን። በርትረዳ ላብራዲያና ኮሳተ አለ ፋራኮሳተ ኤግዛክትሊ በተባለው ቀን መርጌታው ሞተ። በተባለው ቀን መርጌታውን የገደለው ምንድን ነው? እሱ ጋር ካለው የሚበልጥ ኃይል የመጣበት። አሜን አሜን አሜን። ጀለ ብሬደገደለ ቦሳ ካታይ አሜን አሜን። ሮቦሳ ሊክራዲያና ኮሳተ አይረሰበት በረም ስሙ። የአስቄዋ ልጆች የካህኑ አስቄዋ ልጆች ታውቋቸዋላችሁ? አንድ መንፈስ ሊያስወጡ ቀረቡ። ኔክስት ምንድነው የተፈጠረው? ጳውሎስ በሚጠራው በማን ስም መንፈሱም እንዳላችሁ ታውቃላችሁ? ጳውሎስን አውቀዋለሁ አለ። ኢየሱስንም አውቀዋለሁ። እናንተ እነማን ናችሁ? መንፈሱ ዓለም ላይ ምንም አይነት ኃይል የላችሁ ማናቃችሁ። መጽሐፍ ቅዱስ እንደሚጠቀላችሁ እስከ ከተማው መውጫ ድረስ ልብሳቸውን ቀዶ ራቁታቸውን አሯሯጣቸው ይላል። 7 ሰው ሃሎ አንድ ሰው ብቻውን 7 ሰዎችን አሯሯጣቸው ልብሳቸውን ቀዶ። መንፈሱ የነገራቸው ነገር አለ። ጳውሎስን አውቀዋለሁ። እናንተ ምን ያክል ትታወቃላችሁ? ሰፈር ውስጥ ያሉ ጠንቋዮች ምን ያክል ያውቋቸዋል? ከተማ ውስጥ ያሉ ጠንቋዮች ምን ያክል ያውቋቸዋል? ኃይል አልባ ሰዎች አይታወቁም። አፍተር ዲስ አሜን። ራቦስ ሳሊ ብራሃዲያና ኮሳ ታደፋላ ፍራካታይደ ይኸውና ከተማ ውስጥ በጣም መታወቅ ትፈልጋላችሁ? 5 ሰው 10 ሰው። አሜን። ቀላሉን ነገር ልንገራችሁ። ቀላሉን ነገር ከተማ ውስጥ በደንብ መታወቅ ትፈልጋችሁ? ቀላል ነገር ሐዋርያት ሥራ ምዕራፍ 3 ቤተ መቅደስ ውስጥ ገቡ። ሽባውን ሰው እያስነሱት ያያቸው ሰው የለም። ሲወጡ ሙሉ ከተማው ጴጥሮስና ዮሐንስን አውቋል። ሙሉ ከተማው ለምን ሲባል ኃይል ያለበትን ሰው ልደብቀው አችልም። ኃይል ያለበት ሰው ልሸፍነው አችልም። ኃይል ያለበትን ሰው አስቡት። ቤተ መቅደስ ውስጥ ነው የጸለዩት። ቤተ መቅደስ ውስጥ ኖዋን አላያቸውም። ሽባውን ሰው ሲያስነሱት አስነስተውት ሲወጡ ሙሉ ከተማው ስለ ጴጥሮስና ስለ ዮሐንስ ሰምቷል። ኃይል ለምዶ ስለ እናንተ ያልተሰማው ኃይል አፍተር ዲስ ሙሉ ከተማው እንዲያውቃችሁ ጸልያለሁ። አይረሰበት አሜን 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 አሜን። ሙሉ ከተማው እንዲያውቃችሁ ጸልያለሁ። ሙሉ ከተማው አሜን 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 አሜን። ያ ሰው ዘሃባካታያ ብራቫኖስ ያቺ ሴት ብሎ እንዲያቀሽ፣ ያ ልጅ ብሎ እንዲያቀ፣ ያቺ ልጅ ብሎ እንዲያቃች አሜን። በኢየሱስ ስም ኃይል ጸልያለሁ። አሜን አሜን አሜን። በኢየሱስ ስም ኃይል ጸልያለሁ። አሜን። ራፖስ ሳሊ ብራዲያና ኮሳተ አሜን አሜን አሜን። በረም ስሙ። እስኪ አንደኛ ቆሮንቶስ ምዕራፍ 4 ቁጥር 20 እስኪ አንብቡት። የእግዚአብሔር መንግስት በኃይል ነው እንጂ በቃል አይደለምና። የእግዚአብሔር መንግስት በምንድን ነው? አሁን በቃል ያደረጉ ሰዎች አሉ። በቃል
አስቡት ሙስሊም ያለበት 99% ሙስሊም ያለበት ኤሪያ ላይ ስለ ኢየሱስ አውርቼ በሰላም ወጣ ካልከኝ ስለ ኢየሱስ አይደለም ያወራ። ልክ ነህ? እዚያ ያወራው ነገር ቃል ብቻ ነው ያወራው። ሜቢ ከነሱ ዶክትሪን ጋር የሚመሳሰል ነገር ነው ያወራቸው። ለነሱ ማይንድ በሚመጥን ፍልስፍና ነው እንጂ በኃይል አላወራቸው። አስቡት ክራይስትን በኃይል ካወራችሁት የኃይል ሰዎች ከሆናችሁ ላይክ ሙስሊም ወይም የሆነ ቡድሃ ምናምን ያለበት ኤሪያ አይደለም ክርስቲያኑ መካከል እንኳን ብትገቡ ሽብር ትፈጥራላችሁ። ጳውሎስ ለቆሮንቶስ ቤተክርስቲያን ላሉ መሪዎች እኮ ነው የነገራቸው። ወንጌላችን እናንተ የቃል አድርጋችሁታል አለ። የእግዚአብሔር መንግስት ጉዳይ የቃል ብቻ አድርጋችሁታል። የእግዚአብሔር መንግስት ጉዳይ የቃል ብቻ አይደለም፣ የኃይል ነው። የኃይል ነው። የኃይል ከዚህ በኋላ እንቅስቃሴያችሁ የኃይል ይሆናል። አሜን። እርምጃችሁ የኃይል ይሆናል። አሜን። እያንዳንዱ ነገራችሁ በሙሉ የኃይል ይሆናል። የኃይል ይሆናል። አሜን። 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 ቁጭ በሉ። አንድ ሳሚ የሚባል የኔ ልጅ አለ። መጥቷል። ዶክተር አልመጣም። አንድ ጊዜ ምን ስቶሪ ነገረኝ። እነሱ ያሉበት ሀገር ላይ በጣም ፌመስ የሆነ ጠንቋይ አለ እና ያ ጠንቋይ ካልፈቀደላችሁ የቀብር ስነ ስርዓት እንኳን አትፈጽሙ። ጠንቋዩ መፍቀድ አለበት እና በጌታ ፊት ነው የምነግራችሁ፣ ቃል በቃል የነገረኝ እና አንድ የነሱ አካባቢ እንደ ዘመድ የሆነ ሰው ሞት አለኝ። ኦኬ ከሞተ በኋላ የቤተ ክርስቲያን ሽማግሌዎች መጥተው በጊሁን ከብት ገዝተው ጠንቋዩን አስፈቀደውን ይቀበሩት። ጠንቋዩን አስቀበሩ። ደን እሁድ መጥተው ይሰብኳቸዋል። ጠንቋይ አስፈቀደው የቀበሩ ሰዎች አንደኛ ቆሮንቶስ ክፈት ሲሉ ትከፍታለህ። አሁን ደግሞ ተሰሎንቄ ጋር እንገባለን ሲሉ አስቡት። አሁን ባለንበት ጄኔሬሽን አሁን ባለንበት ትውልድ ውስጥ ምን ያክል ክርስትና ለስላሳ ወይም ሶፍት እንደሆነ ምን ያክል ሶፍት እንደሆነ ቅርብ ጊዜ 100 ዓመት እንኳን ሳትሻገሩ አባባ ወንዳሮ የሚባል ሰው ታውቃላችሁ? አባባ ወንዳሮ አንድ ቀን ምሽት ፖሊሶች ሊያስሩት መጡ እና ነገ አሁን መሽቷል፣ ነገ ስንመጣ ይዘንህ እንሄዳለን አሉት። ኦኬ በዛሬና በነገ መካከል እግዚአብሔር አለ አላቸው። ነገ ነው እንመጣለን ያሉት። ምን ሊያረጉት? ሊያስሩት። ቀጣይ ምን ተፈጠቃላችሁ? ልክ ፖሊሶቹ ፖሊስ ጣቢያ ሲደርሱ ኃይለኛ አውሎ ንፋስና መብረቅ ፖሊስ ጣቢያውን አፍርሶታል። የኃይል ሰዎች የኃይል ሰዎች አሜን አሜን። የኃይል ሰዎች የኃይል ሰዎች የኃይል ሰዎች ነገ ትታሰራለህ እየተባለ አይ ችግር የለውም በዚህ 24 ቀን ውስጥ 24 ሰዓት አልሞላም መብረቅ ንፋስ ኤቭሪቲንግ ሲመጣ የኃይል ሰዎች ኦማ ኦኩፓይ የሚባል የዛሬ ዓመት የሞተ ትልቅ የእግዚአብሔር ሰው አለ እና አንድ ቀን አጋቾች ያዙት እና መኪና ውስጥ ፒካፕ ውስጥ አሳፈሩት። ባለቤቱ አለች እና አብረው ቁጭ ብለዋል እና አግተው ሊገሏቸው ነው እና ኦማ ኦኩፓይ እንደዚህ አላቸው፣ ሻይ በጣም ይወዳል ሰውየው፣ ሻይ ስጡኝ አላቸው። ከዛ አሲድ የሻይ ብርጭቆ ውስጥ ሞልተው ጠጣ ብሎ ሰጡት። እግዚአብሔር ሆይ ስለዚህ ሻይ አመሰግናለሁ ብሎ ጠጣው። ቢጠብቁት አይሞትም። 30 ደቂቃ አለፈ፣ 1 ሰዓት ሞላ፣ ሰውየው አይሞትም። ከዛስ አያቸውና ይሞታል ብላችሁ ይጠበቃችሁ ነው አላቸው። እንደኔ አይነት ሰዎች በጥርፊያ አንሞትም አላቸው። እንደኔ አይነት ሰዎች በጥርፊያ አንሞትም፣ አሜን። በሐሪ አንሞትም፣ ተጣርፈን አንሞትም፣ አሜን። ኃይል ከዚህ በኋላ በኃይል ትንቀሳቀሳላችሁ፣ አሜን። በኃይል ትንቀሳቀሳላችሁ፣ በኃይል ትንቀሳቀሳላችሁ። አይረሰበት ቁጭ በሉ። አንዳንድ የቢዝነስ ስፍራዎችን አይታችኋል። ክርስቲያን የማይገባባቸው ተብሎ የሚታወቁ የቢዝነስ ኤሪያዎች ውስጥ ክርስቲያን የሆኑ ሰዎች ለሙከራ ብለው ገብተው 3 ወር አይቆዩም፣ ይሄዳሉ፣ ፌል ያደርጋሉ። እዛ ስፍራ ውስጥ ገብተው ክርስቲያን ናቸው እኮ አብሮን ቸርች ወርሺፕ ያደርጋሉ። 3 ወር እዛ ቢዝነስ ውስጥ አይቆዩም። ለምን ሲባል ኃይል አልባ ናቸው፣ ኃይል የላቸው። ያ ማለት እዛ አካባቢ ያሉ ሰዎች ከነሱ የሚበልጥ ኃይል አላቸው፣ ኃይል አልባ። ከዛስ ቸርች መጥና ለምን ቢዝነሱን ዘጋው ስል አይ ውጊያው ስፔሻሊ ከኋላ የነበረው ባለሱቅ እና ከፊት ያለችው ውጊያው ሶፍት ክርስቲያን
አንድ ጊዜ ጆን ጂ ሌክ የሚባል አንድ ትልቅ የእግዚአብሔር ሰው ነበር እና ከብርሃናም በፊት ራሱን ኤልያስ እያለ የሚጠራው እሱ ነበር እና አንድ ቀን ጉባኤ እያገለገለ ላይ ያለ አንድ ጥግ ላይ ያለ ሴት አንተ ውሸታም ነህ፣ ራስህን ኤልያስ ነኝ ምናምን ትላለህ፣ ውሸታም ነህ። ቢኮዝ እሱ እዛ እያገለገለ አገሪቷ ላይ ትልቅ ድርቅ ነው የተከሰተው እና ውሸታም ነህ፣ የምታወራው ነገር በሙሉ ውሸት ነው አለችው። አሸሮች ተነሱ አለ። የቤተ ክርስቲያኑ በሮች በሙሉ ዝጓቸው፣ አንድ ሰው እንዳይወጣ አለ። 3 ቀን ሙሉ ዝናብ ዘነበ። 3 ቀን ኃይል 3 ቀን ሙሉ ያችን ሴትዮ ጨምሮ ጉባኤው አልወጣም ከቻች 3 ቀን ሙሉ ምን ሲባል ኃይል ላብራዲያና ኮሳቲ ከርዳባሲያ አሁን እንዴት ነው በእኛ ህይወት ውስጥ ኃይልን አክቲቬት የምናደርገው የሚለው ላስተምራችሁ። ታይማላችሁ? በደምብ ስሙ። ኃይልን አክቲቬት ስለማድረግ ስናወራ እዚህ ቤት ውስጥ ጄነሬተር አለ አይደል? ጄነሬተሩ ተሰክቷል፣ ወይም ፍሪጅ አለ፣ ፍሪጁ ተሰክቷል። እንዴት ኦን እና ኦፍ ማድረግ እንዳለባችሁ እስካላወቃችሁ ድረስ ቀዝቃዛ ውሃ ወይም ቀዝቃዛ ነገር ከፍሪጁ ስልታወጡ አትችሉም። ኃይል የለም እንዳትሉኝ፣ ኃይል አለ፣ ኃይል አለ። በዛ ውስጥ እያለፈ ያለ ኤሌክትሪክ ኃይል አለ። ወይም እነዚህን አምፖሎች አያችኋቸው? እዛ ጋር ያለውን ኦን እና ኦፍ እስካላወቃችሁ ድረስ ኃይል ሳይኖር ቀርቶ ነው አትሉኝም። አሁን ብዙ ክርስቲያን ትልቁ ችግሩ ምንድነው? ኤፌሶን መጽሐፍ ምዕራፍ 3 ቁጥር 20 ክፈቱ። በእኛ እንደሚሰራው ኃይል መጠን ይላል። በእኔ አይደለም ያለው። እንግዲህ በእኛ እንደሚሰራው ኃይል መጠን በቃ አሁን ማለት መሰላችሁ? በእኛ ምን እንደሚለው እንደሚሰራው ኃይል መጠን በማን ምን ማለት? በእኔ አይደለም ያለው። ሁላችን ላይ የሚሰራ ኃይል አለ አለ። ችግሩ ምንድነው? መጠኑ ይለያያል። አንዳንዶቹ ጋር 20 ዋት ነው፣ አንዳንዶቹ ጋር 10 ዋት ነው፣ አንዳንዶቹ 1000 ነው፣ አንዳንዶቹ ጋር 10000 ነው። ልዩነቱ ምንድነው? ኃይል አለ፣ መጠኑ ግን ይለያያል። ከኔ ጋር በእኛ ምን እንደሚለው እንደሚሰራው ኃይል አለና መጠን የማለት የሚሰራበት ምን አለው? መጠን። ግን በእኛ ውስጥ ምን አለ እያላችሁ ነው? ኃይል አለ፣ ግን የሚሰራበት መጠን ይለያያል። የሚሰራበትን መጠን ምንድነው የለያየው? ከኔ ጋር ናችሁ? የሚሰራበትን መጠን ምንድነው የለያየው? የማለት ምሰላችሁ? እሱ ውስጥ አለ፣ እሱ ውስጥ አለ፣ እሱ ውስጥ አለ፣ እሱ ውስጥ አለ፣ እሷ ውስጥ ኃይል አለ፣ ባለቤቴ ውስጥ ኃይል አለ። እነዚህ ሰዎች ሁሉ ጋር ኃይል አለ። አሁን ችግሩ ምንድነው? ሲሰራ ግን መጠኑ ይለያያል። እንደሚሰራው አይደለም የሚለው መጠኑ ለምንድነው የተለያዩ? አንዳንዶች ጉንፋን መፈወስ ይከብዳቸዋል። የሆኑ ሰዎች ደግሞ ሰው ከኤችአይቪ እየፈወሱ ነው። ለምንድነው በስራ ጋር ሲመጣ መጠኑ የተለያየ ያለው? ለምንድን የተለያየ ያለው? ሄሎ አሁን አስቡት። ጆና በእኔና በጆውስ መካከል ባለው ኃይል ልዩነት ያለ ይመስላችኋል? የለም። ልዩነቱ ምንድን ነው? ወደ ስራ ስናስገባው መጠኑ ይለያያል። ሲወጣ ይለያያል። ውስጥስ ደሴም ነው። ልዩነቱ ምንድን ነው? ሲወጣ ልዩነት አለው። ሲወጣ ልዩነት አለው። ምን ማለት ነው? ቴንክ ዩ። እዚህ ቤት ውስጥ ኃይል ተለቀቀ አይደለ? ኃይል ተለቀቀ። ወዲያውኑ ኃይሉ እንደተለቀቀ ሶኬቶችን አንሰካም። ምኑን ነው አጀስ የምናደርገው? መጠኑን። አዳፕተሮችን እናመጣለን፣ የሆኑ ነገሮችን እናመጣለን። ለምን? ኃይሉን ለመመጠን እንጂ በዛ ኃይል ይሄን አይደለም። ሙሉ ሰፈሩ እየበራበት ያለው ኃይልና እዚህ ቤት ውስጥ የገባው ኃይል እኮ ደሴም ነው። ምኑ ነው የተለያየው? መጠኑን ምን ሊለያዩዋል? መጠኑን እንዲለያይ ያደረገው ነገር ምንድን ነው? ሄሎ አሁን እናንተ መጠኑ በኃይል የጨመረ ይሄዳል። ላብራዲያና ኮሳቲክል ሀርዳባስ ኮበስ የሚባል አገልጋይ ታውቃላችሁ? ኮበስ ደቡብ አፍሪካ ውስጥ የነበረች ፉል ጎስፕል ቸርች ሜምበር ነው የነበረው እና አንድ ቀን የሆነ ነገር በራለትና ወጣ። ጎቱ ኖርዝ የሚል ወደ ሰሜን ሄድ የሚል ድምጽ ሰማ። ከነበረበት ስፍራ ወደ ሰሜን አቅጣጫ ሄደ። ቸርች ፕላንት አደረገ። ቸርቹ ባነር፣ ትልቅ ባነር አሰጥቶ አንካሶች መምጣት ትችላላችሁ፣ ድውዮች መምጣት ትችላላችሁ፣ እውሮች መምጣት ትችላላችሁ። የነበረበት ቸርች የትምህርት ረስ ሰውዬ ሆነ። ይሄ ቲቪተኛውን ሰውዬ ይዩታል። ሰውዬው ለምንድን አንካሶችን አምጡ እንትኑን አምጡ? ቢኮዝ በሱ ውስጥ የሚሰራውን ኃይል መጠን ያውቀዋል።
በሱ ውስጥ የሚሰራውን ኃይል መጠን ያውቃል። ሶ ኔክስት ዴይ አለ ኔክስት ዴይ የሚመጣ ሰው ጠፋ አለ ቸርች። የሚመጣ ሰው ሲጠፋ ቸርች ውስጥ አለ ገበያ መካከል ገባው አለ። ገበያ መካከል ገባው። ገበያ መካከል ከዛ ገበያ መካከል ከገባው በኋላ አለ መስበክ ጀመሩ። እንደ ድንገት አንድ ዊልቸር የያዘ ሰው አየውና ተነስለው ተነሳለ። ገበያው ተከትሎ ቸርች ሄዳለ። አስቡት ምን ማለት መሰላችሁ? ቸርች ውስጥ ኃይሉን የሚያሳይበት ሰው ሲያጣ ምንድነው ያደረገው? ገበያ ጋር ሄደ። ኃይሉን ያውቃል። እሱስ ምን አይነት ኃይል መጠን እንዳለ ያውቃል። የሚሰራበትን መጠን ያውቃል። የሚሰራበትን መጠን ያውቃል። የሚሰራበትን መጠን ምሳሌ ቀላል ምሳሌ ልንገራችሁና ጆ እሱ ጋር የሂሊንግ አኖይንቲንግ በኃይል ቢገለጥ ሂሊንግ አኖይንቲንግ እሱ ጋር በኃይል ተገልጧል። አሁን የሚሰራበትን መጠን እሱ አውቋል። ትክክል ነኝ? ሶ ችግር የለውም የትኛውን በሽተኛ አምጡ ምናምን ሊላችሁ ይችላል። አሁን ትልቁ ችግሩ ምን እንደፈጠረ ታውቃላችሁ? ልክ ፕሮፌት ሚራክል ሲተነበይ አይቶ አይ እንደ ፕሮፌት ሚራክል ደሴም አይነት ኃይል አለ ብሎ መተንበይ ከጀመረ የዛን ጊዜ ተሸውዷል። ለምን ከተባለ ፕሮፌት ሚራክል ያክል ማንም መተንበይ አይችልም። የእውነቴን ነው የምነግራችሁ፣ ማንም መተንበይ ይወስዳል። ለምንድን ነው እንደዚህ የማወራው? በኮንፊደንስ ነው የማወራው። እግዚአብሔር አይኖቼን በኃይል ከፍቷቸዋል። አሜን። ሶ ምንድነው እኔ ላይ የሚሰራበትን መጠን አውቀዋለሁ። ከኔ ጋር ናችሁ? የሚሰራበትን መጠን ስለማቀው እሱ ያደረገው ሪፒት ለማድረግ አይደለም ሞክረው፣ ያንን መጠን ነው የማስቀጥለው። እሱ በዛ ዳይሬክሽን ብቻ ነው እንድሰራ የማደርግ፣ በዛ ዳይሬክሽን ብቻ። ከኔ ጋር ናችሁ? በዛ ዳይሬክሽን ብቻ ቢኮዝ የሚሰራበት መጠን ገብቶኛል። ምን ማለት ነው? አስቡት። እዚህ ጋር ያለው 400 ዋት መሆኑ ካወቃችሁ 500 ዋት የሚያመጣ ስፒከር ለመቅጠም የምትሞክሩ ከሆነ ሞኞች እናንተ ናችሁ። ማድረግ ያለባችሁ 350፣ 380፣ 400 በቃ ጨርሳችሁ። ለምን? እናንተ ላይ የሚሰራበት ኃይል መጠን ገብቷችኋል። ብዙ ሰዎች ትልቁ ችግራቸው ምንድን? እነሱ ጋር የሚሰራው ኃይል መጠን አልገባቸውም። ያኛውንም ሲሞክሩ ይሄኛውንም ሲሞክሩ ይሄኛውንም ሲሞክሩ ያኛውንም ሲሞክሩ ታያቸዋላችሁ። እነሱ ጋር የሚሰራው ኃይል መጠን አልገባቸውም። አስቡት። ፕሮፌቲክ ነገር ላይ መንፈስ ቅዱስ በምን አይነት መጠን እንደሚሰራብኝ አውቃለሁ። ዳስ ዋይ ዛሬ መጥቼ ሲቲ ነጥብ ይጥላላለሁ። በያው ጊዜ በፊት ነው የምነግራችሁ። ይሄ ዓመት ከጀመረም ያለፈውም ዓመት 20 ደቂቃ ኳስ አይቼ አላውቅም። ከዚህ ወጣው ቤቴኒ ከዚህ ወጣው ምንድነው ወዴት ነው አላውቅም። መጥቼ የሚሰራበትን ኃይል መጠን አውቃለሁ። ፕሮፌሳይ ሳደርግ 100% እርግጠኛ ሆኜ ነው። ለምን? የሚሰራበትን መጠን ማወቅ ነው ኃይሉ በእናንተ እንዲሰራ ምን የሚያደርገው። በእናንተ የሚሰራበትን መጠን ታውቃላችሁ ወይ? ትልቁ እንትን በእናንተ የሚሰራበትን መጠን ታውቃላችሁ ወይ? አንድ ጊዜ አርባ ምንጭ የሚባል ቦታ ሄድኩኝ። አንድ ልጅ አገኘው። ኢምፓርት አደረኩ፣ ጸለይኩለት። ፕሮፌት መንፈሳዊ ያባት ኖ ፕሮብሌም እንደዚህ ያደርግ። ያ ልጅ ትልቁ አቅሙ እንደሆነ ታውቃላችሁ? መሬት ውስጥ ጠንቋዮች የቀበሩትን ዕቃ ከግድግዳ ውስጥ ያወጣል፣ ከመሬት ውስጥ ያወጣል፣ ከሁሉም ስፍራ ውስጥ ያወጣል። አሁን እሱ ጋር የሚሰራበት ኃይል መጠን ይታወቃል። ምን አይነት ዲዘርኒንግ ስፒሪት እንዳለው አውቄያለሁ። አሁን ይሄንን ልጅ ፕሮፌሰር ካላደረክ ብለው ሞኝ ነኝ ማለት ነው። የሚሰራበት ኃይል መጠን ተገልጦለታል። ሰው ምንድነው ማድረግ ያለብኝ? በዛ በኩል መርዳት ነው ያለብኝ። ከዛስ ትዝ ይላችኋል እዛው ፕሮግራም የነበረን ስፍራ ላይ ሁለት ሰዎች ወጡ። አንተ ሰውዬ አገልግሎት ይሄ ነው ስለ አዎ። ከዛ ሁለት ሰዎች ወጡና ምንድነው ስላቸው ከኛ ቤት ግድግዳ ውስጥ አለ ከግድግዳ ውስጥ የተቀበረ አጽም ወጥቷል። አሁን ይሄ ሰው የሚሰራበት ኃይል መጠን ስላልገባው በእኔ አገልግሎት ዋው እያለ ይደነቃል። እሱ ላይ የሚሰራበትን ኃይል መጠን አፕሪሺየት አላደረገም። ለምንድነው ላይ ፕሮፌቲክ ነገር ስተነብይ ኤቭሪቲንግ ሳረግ በብዙ ደስታ ነው የማደርገው። ደስ እያለኝ ላይክ ሁሉን ነገር ደስ እያለኝ ነው የማደርገው ፕሮፌቲክ ነገር ቢኮዝ የሚሰራበትን ኃይል መጠን ስለገባኝ እሱን ኢንጆይ ያደርገዋለሁ። ይሄኛው ቀርቶብኛል አይደለም። በዚህኛው ምንድነው ደስተኛ ነኝ። አሁን ይሄ ሰውዬ ምንድነው ትልቁ ችግሩ? ፕሮፌት ሚራክል ሲተነብይ ስላየው ይሄ ነገር ቀርቶብኛል ብሎ እያሰበ ነው። ግን እግዚአብሔር ደግሞ እሱ ጋር የሚገርም ነገር አስቀምጧል። አሁን ትልቅ ችግር ምንድነው ጋር አንዳንዶች አንድ መክሊት ተሰጣቸው፣ አንዳንዶች ሁለት ተሰጣቸው፣ አንዳንዶች 5። አንድ የተሰጠው ሰውዬ ለምን 2 አልተሰጠኝም ብሎ ነው የቀበረው። ለምን 5 አልሆነም? ከሁሉም ግን ያልገባችሁ ትልቁ ችግር ምንድነው ነገራችሁ? እንዳቅማቸው መጠን ምን አላቸው
ከሁሉም የሚበልጠው ማን ታውቃላችሁ? አንድ ያለው ምን ማለት እንደሆነ ልንገራችሁ። እንደ አቅማቸው መጠን ተሰጣቸው። ምን ማለት ነው? ይሄ ጎል ነው ብላችሁ አስቡ። አንድ ሰው ከ5 ጎል አንዱን አግባላችሁት፣ አንዱን ከ2 አንድ አግባላችሁ። አንደኛው አንድ ኳስ ብቻ ነው የሰጣችሁት። ለምን? እንደ ተሰጣቸው እንደ አቅማቸው ነው የሚለው። ይሄ ሰውዬ አንድ ተሰጥቶት ሚስ እንደማያደርግ ታውቋል። ሚስ አያደርግም። አንድ ነው የተሰጠው፣ ከሁሉም ይበልጣል። 5 ምንድነው? ከ5 ቢያንስ ባንዱ ካተረፉ ተብሎ ነው። ከ5 አንድ ቢያንስ 6 ቢያደርጓት ይሄ ሰውዬ አንድ ሲሰጥ 20 ማድረግ እንደሚችል ታውቋል። ሰው ከሁሉም ሀብታሙ ማን ነው ከተባለ አንድ የተሰጠው ሰውዬ ነው ሀብታም። 20 ማድረግ ይችላል፣ 40 ማድረግ ይችላል፣ 60 ማድረግ ይችላል፣ 100 ማድረግ ይችላል። ለምን? ይሄ ሰውዬ እንደ አቅሙ ነው የተሰጠው። ሰው እንደሚሰራበት ምን ኃይል መጠን እናንተ ላይፍ ውስጥ የሚሰራበትን ኃይል መጠን ታውቁታላችሁ? ትልቁ ችግር ያ ነው። የሚሰራበትን ኃይል መጠን ታውቁታላችሁ ወይ? የሚሰራበትን ኃይል መጠን ካወቃችሁት ማለት ነው ያንን ነገር ሁሉ ጊዜ እንደምታደርጉት ኮንፊደንስ አላችሁ። ቢኮዝ አውቃችሁታል። የሚሰራበትን ኃይል መጠን አስቡት። እዚህ ቤት ውስጥ 400 ዋት ካለ ሁሉ ጊዜ ይሄንን ኪቦርድ መጫወት እንደምችል አውቃለሁ። ለምን? 400 ዋት ይሄንን ኪቦርድ ለመጫወት ምንድነው በቂ ነው። እኔ ላይፍ ውስጥ የሚሰራውን ኃይል መጠን ስለማውቅ ሰኞ ተነብያለሁ፣ ማክሰኞ ተነብያለሁ፣ ሮብ ተነብያለሁ፣ ሐሙስ ተነብያለሁ፣ አርብ ተነብያለሁ፣ ቅዳሜ ተነብያለሁ፣ እሁድ ተነብያለሁ። ለምን? የሚሰራበትን ኃይል መጠን አውቃለሁ። ላብራዲያና ኮሳቴ ራቦሳ ሊብራዲያና ኮሳቴ የመጀመሪያው ነገር ኃይል እናንተ ውስጥ አክቲቬት ከመሆኑ በፊት በእናንተ የሚሰራውን ኃይል መጠን ወቁት። በምን እንደምታውቁት ልንገራችሁ። ቴንክ ዩ። በምን እንደምታውቁት ቁጥር 20 ጋር እስኪ ነው። ኤፌሶን ምዕራፍ 3 ቁጥር 19 እና ኃይል 20 እንዴት አክቲቬት እንደምታረጉት ከመንገሪ በፊት የኃይሉን መጠን ወቁት። እሺ እንግዲህ በእኛ እንደሚሰራው ኃይል መጠን ከምንለምነው ወይም ከምናስበው ሁሉ ይልቅ በቃ በእኛ እንደሚሰራው ኃይል መጠን ካለ በኋላ ከምንለምነውና ምን ከምንለው ምን ማለት መሰላችሁ? የሚሰራበትን ኃይል መጠን ማወቅ ከፈለጋችሁ ምንድነው እያሰባችሁ ያላችሁት? ምንድነው እየለመናችሁ ያላችሁት? ሃሎ የኃይሉን መጠን ለማወቅ ከፈለጋችሁ የምታስቡት አንዳንዱ ሰው አሁን ፕሮፌትስ ጉባኤ ገብቼ ሙሉ ጉባኤው ያላጋንት በሙሉ እየጮኸ በቃ ያንን ነው ማስብ ኃይለኛ ክብር መጥቶ ሁሉ ኤቭሪዋን ሲወርድ የሚያስበውን ነገር ካወቀ አንድ ሰው በሱ የሚሰራውን ኃይል መጠን ያውቃል። ምሳሌ እኔ ጋር ብትመጡ ሳስብ ሞሎ ትንቢት ነው። ከኔ ጋር ናችሁ? ቀጣይ ምን ይሆናል? ቀጣይ እንደዚህ ይሆናል። ቀጣይ ማስበው ነገር በሙሉ ትንቢት ስለሆነ የሚሰራው ኃይል መጠን እንደማስበው ነው። እና ከዛስ እንደምንለምነው ምንድነው የምትለምኑት? ምንድነው የምታስቡት? የኃይሉን መጠን ማወቅ ከፈለጋችሁ ምንድነው የምትለምኑት? ምሳሌ አንዳንድ ሰው አለ ጎበዝ ሰው ከፋይናንስ ውጭ ምንም አይነት ሐሳብ የለውም። ምንድነው ስራ ስልት ፕሮፌት በቃ እናንተን ስፖንሰር እያደረኩ አገልጋዮችን ስፖንሰር እያደረኩ በየስፍራው ወንጌል ስርጭት እናንተ ስትወጡ እንደዚህ ማድረግ ይኖራል ይላችኋል አይደል? ይሄ ሰው ያልገባው ነገር ምንድነው ካላችሁ በውስጡ የሚሰራው ኃይል መጠን የባለጠግነት ነው። ቢኮዝ የሚያስበው ያንን ነው፣ የሚለምነው ያንን ነው። ሄሎ አንዳንድ ሰው በኃይል ጌታ ማገልገል ይፈልግ ሰው ምንድነው ደስ የሚል ስትሉት በቃ ሰው እጄን ጭኜበት ሲወድቅ ሳይው ደስ ይለኛል የሚሉ ሰዎች ያጋጥሟቸው ያውቁ? አሁን ጋር ስትመጡ ገና ስትወርቅ አንሷ እንደዛ ነው ማለት አንሷ ወይ ለምንድነው እንደዚህ ያስደሰተው? የሚሰራው ኃይል መጠን እንደዛው ነው። ቢኮዝ የሚያስበው ያንን ነው፣ የለመነውም ያንን ነው። ሲለምን እግዚአብሔር ሆይ የቤኒን አይነት አገልግሎት ስጠኝ እያለ ነው የለመነው። የሚሰራው ኃይል መጠን እንደዛ ነው። የሚሰራባችሁን ኃይል መጠን ማወቅ ከፈለጋችሁ ልመናችሁና የምታስቡት ምንድነው? ከኔ ጋር ናችሁ? እንደሚሰራው ኃይል መጠን ማድረግ ያለባችሁ ነገር ምንድነው? የምታስቡትና የምትለምኑት ኤቭሪ ታይም ኢቨን ሚኒስትሪ ውስጥ እንደዚህ ከመታወቂ በፊትም
11 ክፍልም ካምፓስም ተማሪ ሁኜ እጠይቃለሁ እግዚአብሔር ሆይ የዚህ ሰውዬ ስም ማን ነው እላለሁ በውስጤ የማስበው የምለምነው ፕሮፌቲክ ነገር ብቻ ነው የማስበው የምለምነው ፕሮፌቲክ ነገር ብቻ ነው የኖዋን አገልግሎትን እንደዚህ ቢኖረኝ ብዬ አስቤ አላውቅም እንደዛ ቢኖረኝ ብዬ ካሰብኩ ችግሩም ተቀላችሁ ያለኝን ነገር እየጣልኩ ነው ያለኝን ነገር አንድ እንደተሰጠው ሰውዬ እየቀበርኩ ነው እግዚአብሔር የሰጣችሁን ነገር አፕሪሼት አድርጉ ሰዎች እንዲወዱት አድርግ አንድ ጊዜ ያልኩኝ የዛሬ 3 ቀን አንድ አዋሳ ውስጥ ቸርች ያለው አንድ ዶክተር ጋር መኪና ውስጥ ቁጭ ብለን ያወራ ፕሮፌት አልጃቢት ጉር ሰራህን እኮ አለኝ ምን ነው ስለው የኔ ልጅ ልክ መድረክ ከመግባቴ በፊት ፕሮፌት ሚራክል ኳስ ይናገራል አንተ እስኪ ሊቨርፑል ያሸንፋል ወይ ሲቲ ያሸንፋል ብሎ ይጠይቀኛል ማንም እና ምን ትሏለህ አልኩት አለ እኔማ ምን ልዋለሁ ከየት አመጣዋለሁ አለኝ ሶ እናንተ ላይ የሚሰራበትን ኃይል መጠን አፕሪሼት ማድረግ አለባችሁ እግዚአብሔር በዚህ መጠን እየሰራብኝ ነው እግዚአብሔር በዚህ መንገድ እየሰራብኝ ነው እግዚአብሔር በዚህ መንገድ እየተንቀሳቀሰብኝ ነው እግዚአብሔር በዚህ መጠን በኔ ህይወት ላይ ተገለጠ ነው አሜን ኃይሉ በዚህ መጠን እየተገለጠ ነው ኃይሉ በዚህ መጠን በኔ ፍሎ እያደረገ ነው ኃይሉ በዚህ መጠን ሶ አሁን በእናንተ የሚሰራውን ኃይል መጠን በመታስቡትና በመትለምኑት ካወቃችሁ አሁን ይሄንን ኃይል መጠን እንዴት ነው ከእናንተ ውስጥ የምናወጣው ወይም አክቲቬት የምናደርገው አንደኛ ገላትያ መጽሐፍ ክፈቱ ገላትያ መጽሐፍ ምዕራፍ 3 ቁጥር 2 ይህን ብቻ ከናንተ እንድማር እወዳለሁ በሕግ ሥራ ወይስ በእምነት ጋር በሆነ መስማት መንፈስን ተቀበላችሁን በደንብ ስሙ መንፈስን ወይም ኃይልን የተቀበላችሁት እናንተ ሰርታችሁ ነው ወይስ በእምነት የሆነ ነገር ሰምታችሁ ጥያቄ እኮ ነው እንደዛ ነው አይደል የሚለው መንፈስን ምን ያላችሁት የተቀበላችሁት በሕግ ሥራ ያ ማለት ጸልይላችሁ ፋስቲንግ ይዛችሁ አምጣችሁ ነው ወይስ በእምነት የሆነ ነገር ሰምታችሁ ምን ያላችሁት መንፈስን የተቀበላችሁ ሶ በህይወታችሁ ውስጥ አንደኛ የሆነ ነገር አክቲቬት ለማድረግ ከፈለጋችሁ መጠኑን አውቃታችሁ አይደል በዛ አቅጣጫ እምነታችሁን የሚያነሳሳ ነገር ብቻ ስሙ በዛ አቅጣጫ እምነታችሁን የሚያነሳሳ ነገር ብቻ ስሙ አሁን ላይክ ኦኩፓይ ቢያወሩዋችሁ ስለሰማው ነው ያወሩዋችሁ ልክ የዚህን ሰውዬ ታሪክ ስሰማ ውስጤ ምን የሚል ይመስላችኋል ይነሳሳል ፕሮፌት ኤንጅል እንደዚህ ያደረገ ሳወራችሁ ውስጤ የሆነ ነገር ይነሳሳል የማለት መንፈስ የተቀበላችሁት አለ በሕግ ሥራ አይደለም ታግላችሁ አይደለም ፋስቲንግ ይዛችሁ አይደለም በእምነት የሆነ ነገር ሰምታችሁ ነው በእምነት በሆነ ምንድነው መስማት ነው ሶ በእናንተ ውስጥ ያለውን ኃይል ለማውጣትና ለመግለጥ ከፈለጋችሁ በእምነት ውስጥ ሆናችሁ የሆነ ነገር መስማት ጀምሩ እምነታችሁን የሚያነሳሳ ነገር እምነታችሁን ሊፍት አፕ የሚያደርግ ነገር እንትን በሉ እምነታችን የሚያነሳሳ ነገር ቤንሳን ኢዳሆሳ የሚባል ሰው ታውቃላችሁ አንድ ጊዜ ቸርች ውስጥ ለመጀመሪያ ጊዜ ነው ቸርች ውስጥ ገባሉ እና ቸርች ውስጥ ገብቼ ሰውየው የአልዓዛርን ከሞት መነሳት ነው እየተናገረ ያለው የናዝሬቱ ኢየሱስ ከሞት ያስነሳል ብሎ ሰበካለ ከዛ ፕሮግራሙ አለቃለ ፕሮግራሙ ሲያልቅ እምነታቸው ተነሳስቷል ሙሉ ሌጎስን ነው የነበሩበትን ከተማ ማለት ነው በሳይክል የሞተ ሰው መፈለግ ጀመሩ የናዝሬቱ ኢየሱስ ከሞት ያስነሳል ያ ኢየሱስ በውስጣቸው አለ የሚል ስብከት ነው የነበረው ሙሉ የሌጎስ ከተማን ሰምቼ ያሉ አንድ የሞተ ሰው አገኘው ከዛ ለፓስተሩ መንገር አለብኝ ብዬ ሂጄ ነገርኩት አሉ አንድ የሞተ ሰው ተገኝቷል ቅድም የሰበከው ስብከት እውነተኛ ነው ስለው አንዴ እውነተኛ ነው ጌታ ኢየሱስ የሚያስነሳው የለም አለኝ አለ በቃ አንድ የሞተ አግኝተናል ላንሄድ ስለው አለ ያማሃል አለኝ አለ ያማሃል ጤነኛ አይደለም አለኝ አለ ከዛስ ግን እሺ አንተ እንኳን ከፈራህ አልኩት አለ ግን እርግጠኛ ነኝ ናዝሬቱ ኢየሱስ ያስነሳል አልኩት አለ አዎ ያስነሳል ሰውየው በዛ ስብከት ውስጥ ምናችሁ የተነሳሳው እና የመጀመሪያ ቀን አሉ ሄጄ የሞተውን ሰው ያስነሳውት አሉ ሰውየው የሞተውን ሰው ለማስነሳት የሚሆነውን ኃይል ከውስጣቸው የወጣው በምክንያት ነው ከተባለ እምነታቸውን የሚያነሳሳ ስብከት ሰምቷል እምነታቸውን የሚያነሳሳ ስብከት አሁን ላይክ እስኪ እምነት አሁን በደንብ ስሙ ቲቪውን ስከፍቱት እምነት የሚያነሳሳ ነገር አሰሙ ሚዲያውን ስከፍቱት እምነት የሚያነሳሳ ነገር አሰሙ
ስታረጉ እምነት የሚያነሳሳ ነገር አሰሙ። that's why ሶፍት እና ለስላሳ የሆናችሁት። እምነት የሚያነሳሳ ነገር አሰሙ። ልክ ቲቪ አሁንማ ኢትዮጵያ ውስጥ ምን ኢንቨስት ማድረግ እኮ አሁንማ ሌባ በዛ የምሰሙት ይሄን ነው። የሆነ ነገር ኑሯችሁ ሌባ ከሚሰርቀኝ አሁን ባዶ ነኝ ምንም የሚሰረቅ ነገር የለኝም የሚል ሜንታሊቲ ዴቨሎፕ ታደርጋላችሁ። ባዶአችሁ መመላለስ ጀምራላችሁ። ኤቭሪቲንግ የምትሰሙት ነገር በሙሉ ምናችሁን የሚገድል ነው? እምነታችሁን። ዋይስ ከሆናችሁ ብልህ ከሆናችሁ ማለት ነው እምነታችሁን የሚያነሳሳ ነገር ስሙ። እምነታችሁን የሚያነሳሳ ነገር ለመጀመሪያ ጊዜ እዚህ ቸርች ስንጀምር 200 ነው 300 ወንበሮች ነበሩን። 300 ወንበሮች ነበሩን። አስቡት ከሰገን ወተን ነው እዚህ ገባ ነው 450 ወንበር ከነበረበት ስፍራ 300 ወንበሮች ነበሩ። ቢባል የሚመጣው 100 ሰው ሆነ። በጣም ከፍ ካለ 120 ሰው። እና እኔ ደግሞ ችግሬ ምንድነው ስሰብክ ሁሉ ጊዜ እንደዚህ እንቀሳቀሳለሁ አይደለ? ልክ እሱ ከሶስተኛው ረድፍ በኋላ ሳልፍ ባዶ ወንበር ነው መለሳለሁ። ቢባል ነቲንግ የለም። ከዛ አንድ ቀን መንፈሳዊ አባቴ ዱባይ የሚባል ሀገርና አለኝ። ኦኬ በድግ ብዬ ሄድኩኝ እና ስናወራ አንድ ነገር ነገረኝ። እኛ ከ450 ሰው 4500 ሰው የደረስኩት በአንድ ሳምንት ነው አለኝ። ዛሬ እሁድ 450 ሰው አገለገልኩ። ቀጣይ እሁድ 4500 ያለበት አዳራሽ ውስጥ ገባን ሞላልኝ። በአንድ ሳምንት ከ450 4500 ደን መሌ የሚባል ልጅ ነበር የሂሳብ ክፍል ኃላፊ። ደወልኩለት። መሌ አልኩት አቤት ስንት ወንበር ነው ያለው? እንደዚህ ቸርቹ ስንት ይችላል አልኩት። አሁን ስንት ወንበር መግዛት ይችላል? እንደዚህ በል አሁኑኑ ፈጥነህ 1100 ወንበር እፈልጋለሁ አልኩት። ማለት አለኝ 300 አልሞላሁም 1100 ማለት አለኝ። አሁን እንደ መንፈሳዊ አባት ማዘን ነገር ብቻ አድርግ 1100 ወንበር እፈልጋለሁ። ውስጥም ውጭም ወንበር አሰፋፍታ አስቀምጣችሁ ወንበር እፈልጋለሁ አልኩት። በጌታ ፊት ነው የምነግራችሁ። እኔና እሱ ሰኞ ማክሰኞ ነው ፕሮፌት ኤንጅል ጋር እሁድ አገልግዬ ወጥቼ የተገናኘ ነው። ለአሁኑ ቅዳሜ ብዬ ማስታወቂያ ተናገርኩ። በአንድ ሳምንት ከ100 1100 ሰው ገባል። በአንድ ሳምንት ምንድነው የተፈጠረው? እምነት የሚያነሳሳ ነገር ነው የሰማሁት። ከኔ ጋር ናችሁ? እምነት የሚያነሳሳ ነገር ነው። ከ450 ሰው 4500 ሰው እምነት የሚያነሳሳ ሰው። ቲቪ እንዴት እንደጀመር ታውቃላችሁ? ቲቪ ስንጀምር 2001 ላይ ነው የጀመርነው። እኔና እሷ ተጋብተን በ2 ወር ሳይሞላን ነው ቲቪ ጀመርነው። ጃንዋሪ 31 ተጋባን። ፌብሩዋሪ 1 አለ ኦልሞስት በአንድ ወር ከ2 ቀን ውስጥ ቲቪ ጀምራል። ቲቪ ስንጀምር እንዴት እንደጀመርኩ ልንገራችሁ። አንድ ኦርቶዶክስ የሆነ ልጅ ደወለልኝ። አነሳውት። ኦርቶዶክስ ነው ሰውየው። ቸርች መጥቶ ያውቃል። ከዛስ ከጎላጉል ወደ ታች ይሄ ቤስት ዌስተርን የሚባል ሆቴል አለ ታውቁታላችሁ? እዛ ጋር ቀጠረኝ። ሄድኩኝ። ማኪያቶ አዝጄ ቁጭ አልኩ እና ሲያየኝ እንደዚህ አንተን የሚያክል ነብይ እንዴት ቲቪ የለህም አለኝ። ከዛ እዛ ቁጭ ብዬ እኔን የሚያክል ነብይ እንዴት ቲቪ የለኝም? ሰውየው ምንድነው ያደረገው? እምነቴን ያነሳሳ። ኦርቶዶክስ ነው፣ ስብከት አያውቅም። አንደኛ ቆሮንቶስ ሁለተኛ ቆሮንቶስ አያውቅም። እኔን የሚያክል ሰው እንደዚህ የለኝም አልኩ። ሰውየው በተዘዋዋሪ ምንድነው የነገረኝ? ከቲቪ የሚያልፍ ፖቴንሻል አለ ብሎ እኮ ነው እምነቴን ያነሳሳው። አስቡት። ከዛ ቀን በፊት ማግኝቻው አላውቅም፣ ከዛን ቀን በኋላ ማግኝቻው አላውቅም። ግን ሁሉ ጊዜ ስብከት መሀል ጠቅሰዋለሁ፣ ቢኮዝ አመሰግነዋለሁ። አስቡት። ፓስተር አይደለም የነገረኝ፣ ነብይ አይደለም፣ ሐዋርያ አይደለም፣ አንድ ኦርቶዶክስ ሰው አንተን የሚያክል ሰው አለኝ። ከዛስ እንትና ነው የተወላው ካንተ ይበልጥ ማለት እንትና ነው የተወላው ካንተና ይበልጥ እንትና ነው የተወላው። አዎ ሰው ካንተ መች ይበልጣሉ? አንተን የሚያክል ይሄ እንደዚህ የተነብክ ሲለኝ ስልካቸው አለ አልኩት። አይ የለኝም በቃ እንፈላልጋለን። ደን ስልክ ተፈላለገ። ደወልኩላቸው። ምንድነው ሲሉ ቲቪ ይፈልጋሉ አሉ። ተጀመረ። ምንድነው እዛ ውስጥ የተፈጠረው? እምነት የሚያነሳሳ ነገር ሰምቻለሁ። ምን የሚል እምነት የሚያነሳሳ ነገር። ሁሉ ጊዜ እምነታችሁን የሚያነሳሳ ነገር ስሙ። ሄሎ እምነታችሁን የሚገድል ነገር አይደለም፣ የሚያነሳሳ ነገር። የሚያነሳሳ ምሳሌ የሆነ ሰንበዲ መጥቶ በ3 ወር ውስጥ ሚሊዮነር ሆንክ ካላችሁ አንደኛ ቆሮንቶስ ሁለተኛ ቆሮንቶስ ማለት አይጠበቅበትም። እምነታችሁ መነሳት አለበት። በድግ ማለት አለባችሁ። እንዴት ነው ይሄ ሰውዬ በ3 ወር ውስጥ ይሄ ሰውዬ በ3 ወር ውስጥ ሚሊዮነር ከሆነ
እምነታችሁ መነሳሳት አለበት። እምነታችሁ ሄሎ ምናችሁ እምነታችሁ መነሳሳት አለበት። እምነታችሁን የሚያነሳሳ ነገር ስሙ። ላይክ ማደርገው ነገር ልንገራችሁ። እምነቴን የሚያነሳሳ ወይም እንደዚህ ብሎ የሚነግረኝ ሰው ከሌለ ቤት ውስጥ ቁጭ ብዬ የራሴን ቲቪ ከፍቼ ወይም ቪዲዮ ከፍቼ የራሴን እምነት አነሳሳዋለሁ። እምነታችሁን የሚያነሳሳ ነገር ስሙ። የሚገድል አይደለም፣ እምነታችሁን የሚያነሳሳ ነገር። ለምንድን ነው እዚህ ሰዎች ቤት ገዛን፣ ሚሊዮነር ሆን፣ እንደዚህ ሆን የሚሉ ቴስቲሞኒዎችን ለምንድን ነው የምናሰማችሁ? ያንን ሰምታችሁ እኮ እምነታችሁ እንዲነሳሳ ነው። ትዝ ይላችኋል በ7 ወር ውስጥ 11 ቤት ገዛው ያለችው ሴትዮ ከጅማ የመጣችው ሴት በ7 ወር ውስጥ 11 ቤት ገዛው ሴት ነች እኮ የ3 ልጆች እናት ነች። አሁን ይሄንን ሰምተህ የ26 የ30 ዓመት ወጣት ሆነ ቁጭ ብላ 7 ወር ሙሉ ምንም ካልሰራ አንተም በምንም አናነሳሳህም። እዚህ ጋር ቴስቲሞኒዎችን በሙሉ የምናሰማችሁ ለአንድ ፐርፐዝ ነው። እነዛን ሰምታችሁ ቢያንስ እምነታችሁ ከተነሳሳ ንቁ ሁኑ። እምነታችሁን የሚያነሳሳ ነገር፣ እምነታችሁን የሚገድል ነገር እንዳሰሙ። እምነታችሁን የሚገድል ነገር እንዳሰሙ። ላብራዲያና ኮስታቲክ ለሃርዳ ባሳቴ ስትበለጽጉ ያለው በቀጣይ ወራቶች ሲመጣ ይቻል። ፋይናንስ ወደ እናንተ ሲመጣ ይቻል። ፋይናንስ ወደ እናንተ ሲመጣ ይቻል። ገንዘቦች ወደ እናንተ ሲመጣ ይቻል። ብዙ ፋይናንሶች ወደ እናንተ ሲመጣ ይቻል። ውሰድ። ወሰርኩ። አሜን። ቁጭ በል። ምን ለማድረግ ነው የምንነሳሳው? እኛ ሀገር ታውቃላችሁ፣ እኛ ሀገር ብዙ ጊዜ ቲቺንጎች፣ ፕሪቺንጎች ፎከስ የሚያደርጉት የሰውን ኢሞሽን መንካት ላይ ነው። የሰውን ኢሞሽን መንካት ላይ ነው። ከዛስ ፕሮግራሙ ሲያልቅ ትልቁ ስኬት የእናንተ ማልቀስ ነው። መንፈስ ቅዱስ ነው። በቃ ትልቁ ስኬት የእናንተን ኢሞሽን ተነክቶ እናንተ እንድታለቅሱ ማድረግ። ጌታ ሊመጣ ነው። ተዘጋጅታችኋል? ምን ገዝተን እንዘጋጅ? የእሱን መምጣት የምንጠብቅ ሰዎች ነን እኮ። ጌታ መጥቷል፣ ተዘጋጅታችኋል ወይ ተብሎ የስብከቱ መጨረሻ ምንድን ነው? እናንተ እንድታለቅሱ ማድረግ። አልተዘጋጀውም ጌታ ሆይ ቤቴን ሳልሰራ እንዳትመጣብኝ ምናምን ብላችሁ እንድታለቅሱ ማድረግ። እኛ ሀገር ትልቁ የአንድ አገልጋይ ትልቁ ታርጌቱ ምንድነው? እናንተን ኢሞሽናል ማድረግ። ሂዶ የእናንተን ኢሞሽን ይነካል። ትልቅ ስብከት ሰበከ ትላላችሁ። ዋው ዛሬ ነበር የመንፈስ ቅዱስ ክብር ዛሬ ነበር። ኖ ፕሪቺንግ እና ቲቺንግ የሆነን ሰውዬ ፌዝ ማነሳሳት ላይ ነው ትኩረት ማድረግ ያለባችሁ። ከኔ ጋር ናችሁ? የሆነን ሰው እምነት ማስነሳት ላይ የሆነን ሰው ሐዋርያት ሥራ ምዕራፍ 3 ከ3 እስከ 5 እርሱም ጴጥሮስና ዮሐንስ ወደ መቅደስ ሊገቡ እንዳላቸው ባየ ጊዜ ምጽዋትን ለመናቸው። እሺ ጴጥሮስም ከዮሐንስ ጋር ትኩር ብሎ ወደ እርሱ ተመልክቶ ወደኛ ተመልከት አለው። እሺ እርሱም አንድ ነገር ከእነርሱ እንዲቀበል ሲጠብቅ ወደ እነርሱ ተመለከተ። እርሱም አንድ ነገር ከእነሱ ሊቀበል ሲጠብቅ ይላል አይደለ? የሆነ ነገር እንደሚቀበል ኤክስፔክት አድርጓል ወይም እየጠበቀ ነው። የሆነ ነገር እቀበላለሁ ብሎ የእግዚአብሔርን ኃይል በእናንተ ህይወት ውስጥ አክቲቬት ማድረግ ከፈለጋችሁ ሁለተኛው መንገድ ኤክስፔክቴሽን ይኑራችሁ ወይ የምትጠብቁት ነገር ይኑር። የምትጠብቁት ነገር ይኑር ማለት ኦልሬዲ አልተገለጠም፣ ግን በቃ በማይንዳችሁ የሆነ ነገር በኔ ላይፍ ላይ ሊያልፍ ነው፣ የሆነ ነገር በኔ ህይወት ላይ ሊገለጥ ነው፣ የሆነ ነገር በኔ ህይወት ላይ ሊሰራ ነው የሚል ኤክስፔክቴሽን ይኑራችሁ። ምን ማለት ነው? ምሳሌ አሁን ማገለግለውን አገልግሎት ከማገልገሌ በፊት ሁል ጊዜ በኢማጂኔሽን ውስጥ ለሰዎች ስተነብይ ራሴ ነው ያለው፣ በሽተኞች ሲፈወሱ ያለው፣ የሞቱ ሰዎች ሲነሱ ያለው። ለምን? አሁን የሆነ ነገር በእኔ ህይወት ላይ እንደሚሆን ገብቶኛል። የእግዚአብሔርን ታይም ነው እየጠበቅኩ ያለው እንጂ የሆነ ነገር እየጠበቅኩ ነው። ሁለተኛ የምትጠብቁ ሰዎች ኤክስፔክቴሽን ይኑራችሁ። ራሳችሁን አሁን ታይሙ ላይ ሆን ይችላል እንጂ ኢትዮጵያን ሼክ እያረጋችሁት። አሜን። ከኔ ጋር ናችሁ? ላይክ አስፓልቱ ሞልቶ ባቡር መሻገሪያውን አልፎ ትውልድ በሺህ የሚቆጠር ትውልድ ቁጭ ብሎ ሲሰማችሁ ራሳችሁን ይዩት። ኤክስፔክቴሽን ይኑራችሁ።
ሁለተኛ እግዚአብሔር ኃይል በእናንተ ላይፍ ላይ አክቲቬት እንዲያደርግ የሚያደርገው ነገር ምንድነው? የእናንተ ኤክስፔክቴሽን። አስቡት፣ መብራት አሁን ጠፋች አይደል? መብራት አሁን ጠፋ ብዬ ልንገራችሁ። ጠፋ ሄደ። ከዛስ ከጠፋ በኋላ ይመጣል ብለን ስለምንጠብቅና ይመጣል ብለን ስለምናምን ሶኬቶቹን አነቅላቸው። ምንም እናደርጋቸው እንተዋቸዋለን። ያ ማለት ይመጣል ብለን እየጠበቅን ነው። እናንተ የምትጠብቁት ነገር አለ፣ ኤክስፔክት የምታደርጉት ነገር ነገ ይመጣል፣ ነገ ወዲያ ይመጣል፣ 2018 ላይ ይሆናል፣ 2017 ከሰኔ በኋላ የሚፈጠር ነገር አለ ብላችሁ ኤክስፔክት የምታደርጉት ነገር አላችሁ። ያ መጠባበቅ አላችሁ። የእግዚአብሔርን ኃይል በህይወታችሁ ላይ አክቲቬት የሚያደርግላችሁ ሁለተኛ ቁልፍ ነገር ያ ነው፣ የምትጠብቁት ነገር። መጽሐፍ ቅዱስ እንደዚህ ይላል፣ ማርያምም ይላል በልቧ ምን ትለው ነበር? ትጠብቀው ነበር። ያ ማለት አሁን መስከረም ወር ላይ ላይሆን ይችላል፣ ጥቅምት ላይ ሊሆን ይችላል፣ ግን ጠብቃለች። ገብርኤል የነገራት ፕሮፌሲ አለ፣ የሚጠበቅ የምትጠብቁት ነገር አለ። ሁሉ ጊዜ ስናገር ሰምታችሁ ከሆነ እስቲላው ድረስ ሙከራ ላይ ነን እላለሁ አይደል? ሙከራ ላይ ነን። ቢኮዝ እየጠበቅኩት ያለሁት ይሄንን ኮንግሪጌሽን ያን ኦቨርፍሎ ያን ኦቨርፍሎ አይደለም። እየጠበቅኩት ያለሁት ሌላ ነገር አለ። ለዛን ኦልዌይስ ደርሻለሁ አለ። ሙከራ ላይ ነን። ገና አንድ ብለን እርምጃ አልጀመርንም። 0.5 ላይ ነን። 0. ቢኮዝ መጠባበቅ ውስጥ ነኝ። የምትጠብቁት ነገር አለ። ሚዲያው ስለ እናንተ ሲነጋገር ያ የእግዚአብሔር ሰው ያቺ የእግዚአብሔር ሴት የምትጠብቁት ነገር አለ። ያ የእግዚአብሔር ኃይል በህይወታችሁ ላይ አክቲቬት የሚያደርግላችሁ ትልቅ መሳሪያ ነው። ምናችሁ? መጠበቃችሁ። ቁጭ በሉ። መጽሐፍ ቅዱስ የዕንባቆም መጽሐፍ ስታነቡት እንደዚህ ይላል፣ በመጠበቂያዬ ሆኜ ምን እለዋለሁ? እጠባበቀዋለሁ። ለክርክሬም የሚመልስልኝ ነው አይደል የሚለው። የማለት መቼ መልስልኛል አያውቅም፣ ግን እኔ እጠብቀዋለሁ። ከ10 ደቂቃ በኋላ ሊሆን ይችላል፣ ከ20 ደቂቃ በኋላ ሊሆን ይችላል፣ የዛሬ ዓመት ሊሆን ይችላል። እጠብቀዋለሁ። ምን እለዋለሁ? እጠብቀዋለሁ። ኤክስፔክቴሽን ይኖራችሁ። ሶስተኛ ለመንቀሳቀስ ወይም እርምጃ ለመውሰድ ዝግጁ ሁኑ። የእግዚአብሔር ኃይል በህይወታችሁ ላይ አክቲቬት እንዲያደርግ ከፈለጋችሁ እርምጃ ለመውሰድ ሬዲ ሁኑ። ዘጸአት ምዕራፍ 14 ቁጥር 14 እግዚአብሔር ስለ እናንተ ይዋጋል፣ እሺ እናንተም ዝም ትላላችሁ አላቸው። እግዚአብሔር ስለ እናንተ ይዋጋል። እሺ እግዚአብሔር ሙሴን አለው ለምን ትጮህብኛለህ? ለምን ትጮህብኛለህ? እንዲጓዙ ለእስራኤል ልጆች ንገር። ምን እንዲሉ? ወደ ቁጥር 21 ጋርና ሙሴም በባህሩ ላይ እጁን ዘረጋ። እሺ እግዚአብሔር ሌሊቱን ሁሉ ጽኑ የምስራቅ ነፋስ አምጥቶ ባህሩን አስወገደው። በቃ ምን ማለት መሰላችሁ? እግዚአብሔር መጥቶ ለሙሴ ነገሩን ሰምታችሁታል። ለምን ትጮህብኛለህ? አንዳንዱ ሰው አሁን ጌታ ሆይ ለምን አትመጣም ይላል። የጌታ ምላሽ ምን ተቃለሽ? ለምን ትጮህብኛለህ? ለህዝቡ ነገራቸው፣ ተንቀሳቀሱ በላቸው። ምን በሉ? ተንቀሳቀሱ፣ ተራመዱ፣ ተንቀሳቀሱ በላቸው። ቢኮዝ ኤክስፔክት የሚያደርግ ሰው አይቀመጥም፣ ይንቀሳቀሳል። አንድ ጊዜ ነግሬያቸዋለሁ። ይጎ ቸርች 9ኛ ክፍል ወይ 10ኛ ክፍል ተማሪ ነኝ እና 9ኛ ክፍል ተማሪ ሁኜ ይሄ የሄሊንግ አገልግሎት አይቻላቅም። ፔንቴ ውስጥም ያለ አይመስለኝም። ገና ጌታ የተቀበልኩበት ታይም እና ወንድሜ ከነ ዩኒፎርም እንዳትቀር አለኝ። 9ኛ ክፍል ወይ 10ኛ ክፍል ተማሪ ነኝ። ከሁለት አንዱ እንዳትቀር አርብ ቀን ለ4 ተከታታይ ሳምንት ይጎ ቸርች ፕሮግራም አለኝ። ኦኬ ከዛ ሄድኩኝ ከነ ዩኒፎርም እና እያገለገለ የነበረው ፓስተር ጌታ ነበር። ኮልፌ ቃለ ሕይወት እያገለገለ ሰበከ። አሁን ቀጣይ ምን ሊያደርግ ነው ሲጠብቅ የሆነን ሰው ዊልቸር አስጣ እና እያየሁት ስብከቱ አለቀ። ኤችአይቪ ያለባችሁ በሙሉ አሁን በቦቢት ይወጣል አለ። ፌስታል ለሰዎች ታደለ። ሰዎች ቦቢት ማድረግ ጀምሩ። በዚህ ትልቁ አገልግሎት የሰዎችን አገልግሎት መቀበል ነው። ሶ አየው ኤችአይቪ በቦቢት ይወጣል። ቁጭ ብያየው ዩኒፎርም ለብሻለሁ። ሶስተኛ ወንድሜ እዛ አገልጋይ ስለነበር ይጎ ቸርች ሶስተኛውን አራተኛው ወንበር ላይ ነው አያለሁ። በቦቢት እያደረጉ ነው። ከዛ አንድ የሆነ ኦርቶዶክስ የሆነ ሰው እንደዚህ ያለ ቤተሰቦች ይዞት መጡ። ክራንቹን ጣለው። ቤተሰቦች በሙሉ ማልቀስ ጀመሩ። ጉባኤው በቃ በዛ ሰውዬ ደስታ እንትን አለ። ሲጸልይ ዝም እያየሁት ነበር። ሲጸልይ የሚናገራት አንድ ቃል አለች። አባቶ ይላል ወይም ጌታ ሆይ ዶክተሮች ይሄ ሰውዬ አይራመድም ብለዋል፣ አንተስ ምን ትላለህ? ከዛስ ሰውየው ቀጣይ የተንቀሳቀሰ ነው።
አንድ ሳምንት አየሁት፣ 2 ሳምንት አየሁት፣ 3ኛ ሳምንት። በአራተኛው ሳምንት ከትምህርት ቤት ስወጣ አንድ እንደዚህ በክራንች የሚሄድን ሰውዬ ና ይጸልይልሃል፣ ካልተፈወስ ጌታን አትቀበል፣ ችግር የለውም ትፈወሳለህ አልኩት። እሺ። ከዛ ጽዮን የሚባል ቸርች ነበር ካዛንቺስ፣ እዛ አስገባሁት፣ አስቀምጨው ጌታ ሆይ ዶክተሮች የሰውዬ አይንቀሳቀስም ብለዋል፣ አንተስ ምን ትላለህ? ሰውዬውን ያዋለሁ አይንቀሳቀስም። ጠበቅኩኝ፣ አይንቀሳቀስም። ብጠብቅ አይንቀሳቀስም። ከአንድ ሰዓት በኋላ ራሴን ወለሉ ላይ ተደፍቼ የጸለይኩ አገኘሁት። የጸለይኩ ሳይሆን ከዘራው መጥቶኝ እኔ ተኝቻለሁ፣ እሱ ሄዷል። አባቶ ይብል። ከዛስ መሃል ላይ እሱ ሲያደርግ ያየሁት ነገር አለ። ምን ይሰማሃል ይላቸዋል። ምን ይሰማሃል ስለው የአስቴር ዘፈን ነው የሚሰማው አለኝ። በጌታ ፊት ነው ምክንያት ቸርች ውስጥ እኮ ነው። ይሄማ መንፈስ ነው በኢየሱስ ስም ስል ለካ ሰውየው ሙድ እየያዘብኝ ነው። ምን ይሰማሃል ሲል ቡና ነው የሚሰማኝ። የእርምጃ ሰቦቹ ነው አይቻለሁ። የናዝሬቱ ኢየሱስ እዛ ሲሰራ አይቻለሁ። ሜቢ እዛች ታይም ላይ ሚስ ያደረኩት የሆነች ፖይንት ይኖራል እንጂ በእኔም ይሰራል ብዬ አምኜ ነው ያደረኩት። ሄሎ። ምክንያቱም መጽሐፍም ኤልያስ እንደኛ ሰው ነበር ይላል። የማት ስፔሻል የሆነ አኖይንቲንግ ያለበት ሰው ሊኖር ይችላል እንጂ ስፔሻል ሰው የለም። ኤልያስ ጋር ሲሰራ ካያችሁት እናንተን ጋር የመስራት ፕሮባቢሊቲ ያለው የሆነ ነገሮች ኤልያስ ያሟላውን ነገር ካለ ሟላችሁ ማለት ነው። ቀጣይ እዛ ጋር ሲፈውስ ካየው ቀጣይ ያደረኩት ነገር ምንድን ነው? በሽተኛ ሄጄ እርምጃ ጀመርኩ። ሜቢ ከ4 እና ከ5 ሙከራ በኋላ ግን አንዱ ሰው ተፈወሰ። ለምን? አክሽን ለመውሰድ ሬዲ ነኝ። አክሽን ለመውሰድ ጌታ የፈውስ ቅባት አስቀምጦባችኋል ብሎ ከተነገራችሁ 10 ዓመት ሆኗችኋል። ለአንድ በሽተኛ እስካሁን አልጸለያችሁ። ሰው ሲታመም ቸርች ይዛችሁት ነው የምትመጡት። እናንተስ? እግዚአብሔር በቢዝነስ እንደሚባርካችሁ ነግሯችኋል። አክሽን ወስዳችኋል። ትንሽ የሱቅም ቢሆን ጀምራችኋል። ለዛ ነው እግዚአብሔር ሙሴ ያለው ለምንድን ነው የምትጮህብኝ? አስቡት። ላይክ እኔ እና እናንተ እያወራን ባካ አትጮህብኝ ካልኩ ምን ያክል እንደተማረርኩ ነው አይደለም ቃሉ የሚነግረህ። እግዚአብሔር ተማርሮኩ ሙሴ ያለው ከዚህ በኋላ ድጋሚ እንዳጮህብኝ እንዲሄዱ አድርጋቸው፣ እንዲንቀሳቀሱ አድርጋቸው። የእግዚአብሔርን ኃይል በህይወታችሁ ላይ አክቲቬት ማድረግ ከፈለጋችሁ የእርምጃ ሰዎች አክሽን የምትወስዱ ሰዎች ሁሉ እርምጃ የምትወስዱ ሰዎች ሁሉ የእርምጃ ሰዎች ሁሉ እምነት ሁሉ ጊዜ እግር አለው፣ ይራመዳል። አንድ ጊዜ አይ ቲንክ ፕሮፌት አማን ነበር፣ አንድ ሌላም ፕሮፌት ነበር። እንደዚህ ሁለት ሰዎች እንጸልይ ተባለ። ለምን እንጸልየው? ኢንተርናሽናል እንዲሆን ኢንተርናሽናል ዶሮች እንዲከፈቱ። ደን መኪና ውስጥ ገባን፣ ወደ ሽሮ ሜዳ መንዳት ጀመርን። አሜሪካ ኤምባሲ በር ዜብሮ አለ አይደለ? እዛ ጋር ቆምን። በሩ ላይ ከወለዳችሁ ታውቃላችሁ አይደለ? እናንተ አሜሪካዊ ናችሁ። ገባው ወጣው እያልኩ መጸለይ ጀመርኩ። እምነት እግር አለው፣ ይራመዳል። እግዚአብሔር ቢሊየነር እንደሚያረጋችሁ ትንቢት ነግሯችሁ ትንሽዬ ሱቅ ለመክፈት የሚሆን እርምጃ እንዴት መራመድ ከበዳችሁ? ትንሽዬ ነገር ለማድረግ ለመራመድ ከበዳችሁ? ትንሽ እንቅስቃሴ ለማድረግ ሰምታችኋል። የዛሬ ሳምንት የመሰከረችዋ ሴት ቤት ይሰጣችኋል ብዬ ጸለይኩኝ። ቤት ታገኛላችሁ፣ አሁን ዘራችሁን ዝሩ። ሴትዮዋ ዘሯን ዘራች። ዳይሬክት ወረዳና ክፍለ ከተማ ሄደ ቤት ሰጡኝ አለቻቸው። አዩኛለች። በ2 ሳምንት ቤት ሰጧት። ምን ያደረገችው? እርምጃ ነው የወሰደችው። እምነት እግር አለው። እርምጃ መውሰድ መቻል አለባችሁ። ከሰገን እዚህ ቤት ውስጥ ስንገባ አካውንት ውስጥ የነበረው 27,000 ብር ብቻ ነው። አሁን ያለንበት አዳራሽ ውስጥ ከሰገን ወጥተን እዚህ አዳራሽ ውስጥ እንፈራረም ብዬ ሰዎችን ስጠራቸው 27,000 ብር ነበር የነበረኝ። ከዛ የስንት ትከፍለናለህ ሲሉኝ ሜቢ 1 ዓመት ከፍያቸው 2 ዓመት እንፈራረማለን። ስንት ብር? 27,000። ደን ምንድነው ሀፕን ያደረገው? ሰኞ ቀን ተቀጣጠርን። አስታውሳለሁ። ሰኞ ቀን ተቀጣጠርን። የት? ውልና ማስረጃ ሄጄ ስቀጣጠር 27,000 ብር ይዤ የ6 ወር አካውንታችሁ ውስጥ አስገባለሁ ብዬ እርግጠኛ ሆኛለሁ። ቢኮዝ እምነት እግር አለው። አካውንቴን አይደለም የማምነው፣ ውስጥ ያለውን አምነዋለሁ። አሜን። በላይ ላይ ያለውን አምነዋለሁ። አሜን። በጎን ያለውን እግዚአብሔር አምነዋለሁ። አሜን። ከፊቴ ያለውን እግዚአብሔር አምነዋለሁ። አሜን። አካውንቴን አንድ ቀን አመኘው አላውቅም። ከዛስ ገባን። ውልና ማስረጃ ጠዋት 2 ሰዓት ደወለልኝ። 27,000 ብር ነው አካውንቴ ውስጥ ያለው።
2 ሰዓት ደወለልኝ። ከዛስ የመጣው አይ ቲንክ ከሰሚት ትንሽ መንገድ እንደሄድኩኝ ሰውየው ደወለና አሁን ዜና ሰማኸኝ ምንድነው ስል መንግስት በኮቪድ ምክንያት ስብሰባዎችን አግዷል አለኝ። መንግስት ቢያገር ነው ሊፈርም እየሄድኩ ነው። ከዛስ ለ6 ወር አዘገየ ነው። በ6 ወር ውስጥ ኤግዛክትሊ ብሩ መጣ። ግን እግዚአብሔር ራሱ ያውቃል። ብሩም ባይገባም ሂጄ ተፈራርሜ እንትን እንደምል ያውቃል። እምነት እግር አለው። ተንቀሳቀሱ። አንድ ስፍራ ላይ አትቆሙ። እግዚአብሔር በቤቶች ባረካችኋለሁ ካላችሁ አሁን መንቀሳቀስ ጀምሩ። እግራችሁን አንቀሳቅሱት። ላብራዲያና ኮሳቴ ዛሃፍራተ ላቫያ ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የ24 አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደወል ምልክቱን ይጫኑ። ለበለጠ መረጃ ስክሪን ላይ በምትመለከቷቸው ስልኮች መደወል ይችላሉ። የምትመለከቱት ሄቨን ቲቪ ነው። አብራችሁን ቆዩ።